አንተ ለመሰለ ማደንቀ በዚህ ዘመን በዚህ ጊዜ ትናንትና የተደረገ ነገር እያዩ አይናችንን ግንባር ያርገው ብለው ልክ እንዳልበሰለ ማንጎ የደረቀ ጭንቅላት ይዘው ሲከራከሩ በጣም አንተ ይሄን ነገር ችለ በማካሄድ በጣም ነው እኔ አንተ ማደንቀ። ለዛ ብዙ ጊዜ ማልመጣው ለመሰለ ወርዝ ማያረግ ነገር በቃ አንነት እኛንን ገዳይ እኛንን ጨፍጫፊ እኛን ቋጠረዋለን እናፍናለን እንጨርሳለን ፉከራ ስለሆነ ነው እንጂ እኔ አንተን ቤት በጣም የምወደው። ግን ኤኒዌይ አሁን ምን ይሉና መሰለ የስርዓት መቃወምና የአገር ኢንተረስትን ወይ የአገር ሉዓላዊነትን ገብቷል ለኛ ለይተው ሊያስተምሩን ይሞክራሉ። አንድ ኤርትራዊ ኢሳያስን ስለተቃወመ ከብልጽግና ጋር መቆም አለበት ብለው የደረቀ ጭንቅላት የያዙ ሰዎች እዚህ አሉ። በጣም የሚገርም ነገር እኔ ኤርትራ ገብቷል ከኢሳያስ በላይ ነው የምትገባኝ። አሁን ችግራችሁ ምን አለ መሰለ ብልጽግና በጣም የድንቁርናችሁ ጥግ ማለት ነው። ኢሳያስ ሁሉ ነገር የሚጨርስልህ ይመስልሃል? ባይገርም ከኢሳያስ ጋር ምንም ነገር የምታደርጉት ውል በኤርትራ ህዝብ ተቀባይነት የለውም። አትድከሙ። ምናልባት ኢሳያስ እንኳን እድል ቢሰጣችሁ የሆነ ነገር ብታረጉ አልኩኩ የኤርትራ ህዝብ መቼም ነው የማይቀበላችሁ። መቼም ሰጥቶ በመቀበል ቀይ ባህር ሰጥቶ በመቀበል አሰብ ሰጥቶ በመቀበል መሳራ ከሆነ ሂድ ከጅቡቲ ጋር ስራ፣ ሂድ ከሶማሌ ጋር ስራ፣ ሂድ ከሱዳን ጋር ስራ፣ ሂድ ከኬንያ ጋር ስራ። ቀይ ባህር እዚሁ ላይ ዙሪያ ጥምጥም ነው ያለው። ምን ታርገኛ ጋር ትመጣለህ? እኛ አንፈልግም። ፔሬድ ምን ለራስህ አልኩኩ ለራስህ የሌለ ነገር ለኔ ምን ረብሰጠኝ። ስለዚህ ሰጥቶ መቀበል ምናምን ይሄ ድራማን እዛ አስቀምጠው። ሰጥቶ መቀበል ከፈለክ ሂድ ሶማሌ እንዴት አገና ያባረረች? ጅቡቲ ምንድን የምታደርገው ያለችው? ሱዳን ምን እንዳደረገች ኦልሬዲ ታውቃለህ። ስለዚህ ሰጥቶ ለመቀበል እንባር ካለ ለራስ ተጠቀምበት። እኛ ካንተ ምንም የምፈልገው ነገር የለም። 30 ዓመት የውጭ ሀገሮች ተላላኪ ሆነ እኮ ማዕቀብ አስጠለህብን እኮ እንደ ሰውም እንደ ህዝብም እኮ በቃ እንድንፈርስና እንድንጠፋ ወሰንክብን እኮ። አሁን ዛሬ ኤርትራ አዛኝ ሆነ አንተ እንደዚህ ነው ልትለን? እኛ እኮ ደደብ አይደለም። ፖለቲካ የሚጀምረው እኮ በሰሜን ነው። ፖለቲካ የጀመረው ፖለቲካ የተፈጠረውም ሰሜን ላይ ነው። አሁን አንተ ከደቡብ መተለኝ ልታስተምረኝ ነው ፖለቲካ። ስለዚህ ይኸውልህ እዚህ የምታሞኘው ማንም ሰው የለም። በተለይ ኤርትራዊ ነው የምልህ። እኔ ኢሳያስን መቃወም የአብይን ስትራቴጂክ ደግፍ ልትለኝ አትችልም። ኢሳያስ እንደውም አብይን አላያዘውም ነው የምልህ ያለሁት። እንደ ተቃዋሚ አገራችን ላይ የሚደረግበት ያለው ሁኔታ ኢሳያስ አላመጣትም። ኤርትራ ሰማዕታት ነው ያመጣት። ሰማዕታት ያመጣዋትን አገር አብይ በዚህ ደረጃ ሲደፍራት አልኩ እኮ እኔ በኔ ዘመን ቆሜ ማየቴ ኢሳያስ ዝም ማለቱ እንደ የኔ መንግስት ያሳፍረኛል አልኩ እኮ ግብረ መሰለ መስጠቱ። ሁለተኛ አማራ ኪላ በጣም ነው የማደንቀው። አንዳንድ ነገር ባለስማማ በጣም ነው የማደንቀው እና ቀድሞ ሽሬን በያዘ ነውና እኔ አማራ ኪላ ይጠፋል ብዬ አላስብም። እንጃ እንደ አጀንዳ እንዴት እንዳመጣው ሽሬ ቀድሞ ማን እንደሚይዝ ኦልሬዲ ታውቀዋለህ አይደለም አልኩ። የኤርትራ መንግስት መጀመሪያ የያዘው ነገር የለም ብያለሁ። ፕሩፍ አምጡልናል። የሚያመጣ ሰው የለም። እዚህ አካባቢ ይዛቸዋል የሚለን ሰው የለም። ዝም ብሎ 54 ቀበሌ ነው 53 ቀበሌ ይላል። የቱ ጋር ብትለው የሚጠቅስ ሰው የለም በዝርዝር። ይሄ የባድመ በለው የሌላው በአልጀርስ የተፈረደውን አለቅም፣ አሁንም አለቅም። እኛ ለባድመ አልኩ እኮ ምንም ለማያፈራ መሬት የውላ ዋጋ አይከፈልም። ለቀይ ባህር ምን ዋጋ እንደምንከፍል ጠፍቷቸው አይደለም። ስለዚህ እህታችን ቅድስት ምን አለች? የበላዩን ኃይል ካየሽው ከውስጥ ሀገር ከኢትዮጵያ ጀምሮ አሰላለፍ እስከ ደጅ ያለው አሰላለፍ ከብልጽግናና ከይግደፍ ማን ነው የበላይነቱን ይዞ ያለው? በአሁኑ ሰዓት ማን ነው ተቀባይ? የነ ሳውዲ መግለጫ አልሰማችሁም እንዴ? ኢሳያስ አነቃን የሚለውን የነ ግብጽ መግለጫ አልሰሙም እንዴ? ሱዳን 100% ከኛ ጋር ነው፣ ከሱ ጋር ነው፣ ከኢሳያስ ጋር ነው ተሰልፎ ያለው። ውስጥ ጉዳይ ያለውን የኢትዮጵያን አካሄድ ሳልገልጽልሽ ማለት ነው። ማን ነው የበላይነትን ይዞ ያለው? ሶማሌ 100% ከሻዕቢያ ጋር ነው። ታዩታላችሁ እያያችሁ። ለምንድን ነው የማይሆን ኢንፎርሜሽን ወይ ደግሞ ይሄ የውስጥን ኢጎ ብቻ ለማውራት ለምንድን ነው? ሪያሊቲው ሌላ እያለ ለምንድን ነው? ስለዚህ እኔ ኢሳያስን መቃወሜ ማለት ገብቷል ቀይ ባህርን ለሰከንድ አሳልፈው መስጠት አይደለም። ሁለተኛ አማራ ኪላ አንድ መልእክት ያስተላልፍካታለች። አብይ ይግደፍን ደምስሶ እነዚህ ተቃራኒ ፓርቲዎችን የመፋጨት ነው። እኛ ስቱፒዶች አይደለንም። እኛ አብይ ደምስሶልን የአብይ ተላላኪ ገብቷል ፒምፕ
መንግስት ኤርትራ ውስጥ እንዲመሰረት አንፈልግም። የአብይን አይዲዮሎጂ የሚያስፈጽሙ ኤርትራኖች ካሉ አልኩኩ ውጭ ላይ ካሉ እዚሁ እንገላቸዋለን። ገና ግልጹ ነው የምነግርህ። እኔ አሰምን ለኢትዮጵያ አሰምን ትወስዳለህ ብቻ ስርዓቱን አንሳልን እንጂ እኛ እንገባለን የሚሉ ተቃዋሚዎች ካሉ ነው የምልህ እዚሁ ነው የምንጨርሳቸው። እኛ ተቃዋሚዎቹ ራሳቸው ደጃለኑ ተቃዋሚዎች እነሱን እንበላቸዋለን። ይሄ ግልጽ ነው የምነግርህ። ይግደፍ ላይ አይደርሱም። በኤርትራዊ ነው የሚበሉት። እዚህ ባለነው በደጅ ትናንትና አይታል። ይግደፍና ብርጌና ሐመድ ሆነን ራስ በራሳችን እንኳን አልተታተውም አይደለም። ቀይ ባህርን ፈርሞ ለአብይ አስረክባለሁ ኤርትራ ኦኬ ቴዲ አይደለም ለአብይ አሰብን አሳልፌ እሰጥሃለሁ ካንተ ጋር ታገላለሁ የሚል ኤርትራዊ ካለ አንድ ቀን አናሳድረውም። እዚህ ደጅ ላይ ነው የምልህ። ይግደፍ ላይ አይደርስም። ስለዚህ በዚህ ያዙት። የበላይነቱ ማን እንዳለው በደንብ ጠንቅቃችሁ ታቆታላችሁ። የኢትዮጵያን ሕዝብ አታታሉት። እኔ ውስጥ ጉዳይ ላይ ገብቼ ማውራት አልፈልግም። ቴንክ ዩ ቴዲ። ኦኬ ቴንክ ዩ ከልብ አመሰግናለሁ። ቀደም ሲል በብዛት ስልክ ላይ ተጠጄ ስታዩኝ አንድ የምፈልገው ቪዲዮ ነበር። እሱን ቆርጬ አውጥቻለሁ። እንደየመሃል እንደየአስፈላጊነቱ ማስደምጣችሁ ይሆናል። እየተያዩ የግድ መንካታቸው ስለማይቀር ትንሽ ቆየት ያለ ቪዲዮ ነው። እሱን አስደምጣችኋለሁ። እዚህ ጋር አዘጋጅቻለሁ። ከማህሪ በኋላ ወደ አያና እንሄዳለን። ሌሎቻችሁ ታፕታፕ አርጉ። ታፕታፕ ኮፒ ሊንክ ሼር አርጉ ፕሊስ። እያረጋችሁ ላላችሁ ቴንኪው። እሺ አያና። እሺ ከአሁን ከተናገረው ከማሪ ልጀምር። በነገራችን ላይ የኤርትራ የህግደፍ ተቃዋሚ የሆኑ ሰዎች አሉ፣ አካላት አሉ። ሰዎች ሳይሆኑ ትልልቅ የተደራጁ አካላት አሉ። የሀገር ጥቅም ብሎ እሱ የሚያነሳው ነገር እነሱ ጋር ነው ያለው ፕሮቴክት የሚደረገው። ዝም ብለው ይሄ እንትኖች ምናምን ሳይሆኑ ፖለቲካ ባቦ ሰጠው ምናምን እዚህ እንትን ሲሉ የሚገቡ ሳይሆን የተማሩ የተደራጁ ጠንካራ ሰዎች አሉ። የራሳቸውን የህዝብ ትግል የሚያደርጉ ናቸው። እነሱን ሬኮግናይዝ አደርጋለሁ። ብዙ ሀገራትም ዌስተርንም ኢስተርንም ስኮፕ ውስጥ ያሉ ሬኮግናይዝ ያደርጋሉ። እኔ አንድ ከኢትዮጵያ እንደመጣ ሰው የኤርትራን ህዝብ ነጻነት የሚያመጡ ናቸው ብዬም አስባለሁ። ቀጠና ውስጥ ለሚኖር በጋራ ለመስራትና አብሮ ለማደግም ደግሞ ቁልፉ እነሱ ይሆናሉ ብዬ ተስፋ አደርጋለሁ። ህግደፍ አቋሙን የማያስተካክል ከሆነ በጣም በአጭር ጊዜ ውስጥ የአስመራን ስልጣን እነሱ እንደሚቆጣጠሩም እርግጠኛ ነኝ። እኔ እያወራው ያለሁት ስለነ መሀሪ አይነት ተቃዋሚ ነው። አሁን እሱ ኢሳያስን እቃወማለሁ አለ። በምን እንደሚቃወም አላውቅም። እነኛ አሁን ያልኩ ሰዎች እንዴት እንደሚቃወሙ እናውቃለን። ዝግጅት ያላቸው ህገ መንግስት የሚያዘጋጁ ብዙ ነገር ያረቀቁ የተዘጋጁ የበቁ ናቸው። እነ መሀሪ የሚሉት ተቃውሞ የትኛው ተቃውሞ ነው? እዚሁ ያሉትን ተቃዋሚዎች እናጠፋለታለን ለኢሳያስ የሚለው ነው ወይስ አሜሪካና ዩሮፕ ላይ ሰክሮ በጠርሙስ መወራወር ነው? ወይም ላይቭ ላይ ገብቶ ሽጉጥ አቀባብሎ በላይቭ ማሳየት ነው? የትግሉ አቅጣጫ በሴት ተጣልቶ ከሩም ላይቭ መሽከር፣ የትኛው አይነት ትግል ውስጥ እንዳሉ አይታወቁም። ነኝ ኢሳያስ ሲነካ ብቻ ተነስተው ሰው እንፈጃለን የሚሉ ናቸው። እነሱን ነው ብለህ እንደዛ አይነት ተቃዋሚ ይስጥ ቦዲጋርዶቹ ናቸው እንጂ ትክክለኛ ተቃዋሚዎች አሉ። የኤርትራ ህዝብ በጣም ያፈራቸው ውጭ የሚኖሩ አገር ውስጥ ያሉ በጣም ብዙ አሉትና የተዘጋጀ ያለ አገር ለመምራት የተዘጋጀ ኃይል አለ። ስለዚህ ብዙ አይጭነቅህ፣ አንተን አይመለከትም ተቃዋሚነቱ ነው። ይልቁን ጠንቀራ አድርገህ ህግደፍ መሞቻው አካባቢ የገቡ ደጋፊዎች ብትሆን ያዋጣል የሚለው የግል ምክሬ ነው። ይሄ ሲመታ የሚጠራው አካልም እዚህ አሁን አዲስ ጽምዶ አንደኛ፣ ሁለተኛ፣ ሶስተኛ እስከ አራተኛ መድፍ ያለው ረድፍ ያለው የጽምዶ ትስስርም ብዙ ጊዜ ዩኤኢ የሚል ነገር ከሻቢያ ጀምሮ ይናገራሉ። ኢትዮጵያ ከዩኤኢ ጋር ካላት ትስስርና ከህንድ ጋር ካላት ትስስር ምን ያህሉ ነው ከፍተኛ? በኢኮኖሚ ትስስር ከሳውዲ ጋር ያላት ይበልጣል? ምንም የሚያውቁት ነገር የለም። አንድ ሰው እያለ በቃ እንትን ነው ተንታኝ ነው ተብሎ መጥቶ የሚናገር ዩኤኢ ሸጠችን ገዛችን በቢሊዮን ብር ምናምን ይላቸዋል። ከሱ አፍ ላይ ወስደው ድሮ አብይን ያውቀው ነበር ብሎ እሱን ነው የሚያወሩት። ማንም መንግስት አይዘውራትም ኢትዮጵያን። አሁን ባለው ዳይናሚክ መዘወር ራሱ አስቸጋሪ ነው። እንኳን እንደ ኢትዮጵያ አይነት ሀገር አይደለም ሶማሌን መዘወር ከባድ ነው። ቢኮዝ አማራጮቹ ሰፊ ናቸው። ሚድል ፓወር ላይም አማራጭ ሰፊ ነው። ከላይ ያሉትም ሱፐር ፓወሮች አማራጭ ሰፊ ነው። ቅርበት አለን። በጣም በከፍተኛ ቅርበት የሚሰሩ መንግስታት አሉ። ዩኤኢ አንዷ ናት። ግን የአንድ ሀገር ተዘዋሪ አድርገው የሚስሉት የሀገር አጀንዳ እንዳይኖረን ስለሚፈልጉ ነው። ሀገራዊ አጀንዳ ላይ ስትተሳሰር የነሱ ወገብ ይፈታል። አይተነዋል። ለዛ ብለው የኢትዮጵያ አይደለም አጀንዳችሁ የባህር በርኛ የምንፈልገውን እኮ ዩኤኢ ናት የምትፈልገው ይሉናል። እግዚአብሔር ያሳይ።
ዩኤኢ በስንት በመቶ እጥፍ የምንበልጠው ህዝብ ብዛት ያለው ሀገር ባህር ተሻግሮ መጥቶ ነው ለእኛ የባህር በር ዛሬ ነው የሚጠይቅልን? ትላንት ስንጠይቅ አልነበረም? በኢህአዴግ ጊዜ ሰዎች ተጠየቅ እንዴ? ሙቪ ፈጠራችሁ ተብሎ ሙቪ ተከልክለው የለ እንዴ? እንትና በደርግ ይሄ እኮ ሲጠየቅ የኖረ የኢትዮጵያ ህዝብ ጥያቄ ነው። ዛሬ መጥተህ የዩኤኢ አድርገህ ልትጠልፍ ሞኝ እንመስላቸዋለን። እነኚህ ሰዎች 1960ዎቹ ፖለቲካ ላይ ተቸንክረው በዚህ በሶሻል ሚዲያ ዘመን ሊያታልሉ ይሞክራሉ። አጋር መንግስታት አሉ። ኢንትረስታችንን ግን እኛንን ነቅሰን የምናወጣውና ብዙ ለማወናበድም አትፈልጉ። የተያዘ መሬት ትለቃለህ ከተባልክ ትለቃለህ። ቅድስት ነግርሃለች፣ እኔ አልደግምልህ። ሴቶቻችንም ወንዶቻችንም ጀግኖች ናቸው። በዚህ ይነግሩሃል። የሰው አንፈልግም፣ የራሳችንን አንሰጥም። በቀደም አልተናገርክም? ለትግራይ ህዝብ ምናምን። ለትግራይ ህዝብ አንተ አትቀርበውም። ከኢትዮጵያ ሀገሩ ኢትዮጵያ ናት። ስለዚህ የኢትዮጵያ ፌዴራላዊ መንግስት ትለቃለህ ሲል ትለቃለህ። ሌላ ምንም መቀባጠር አያስፈልግም። ከዛ ውጭ ያለው ይሄ እንትና ናቸው የሚያስድኑኝ ማነው ጁንታ የሸገሩ ጁንታ የሚባለው መጥቶ ጊዜው አይደለም ወቅት አይደለም ይላል። እናንተ ለምን አትመራንም እንደ ሀገር? የኔ ጌታ ምን አስጨነቀን? አንተ ከሆንክ የምታውቀው ወቅቱን ቅደም ተከተል የምትሰጠን ቅድመ ሁኔታ የምታስቀምጥልን ውድ ጠቅላያችን፣ የት ሆነህ ነው እንደዚህ የተቀለልከው? እንዴት የት እንዳላችሁ ራሱ አታውቁም። በጣም ብሎድድ የሆነ ኢጎ ነው ያላችሁ እና የሀገር መሪ ይልቀቅ ካለ ይልቀቅ ነው ፒሪድ። ጋሽርታቸው ስለ ውሸት የተናገሩት አዝናንቶኛል። ጋሽርታቸው የ33,000 ብር ሽሮ ባሉበት አፎት እዚሁ መድረክ ላይ ውሸት እጠየፋለሁ ሲሉ ትንሽ እንዳይምታታቦት እጠይቃለሁ። ሁለት ሰዎች ጠርተዋል፣ ጠቅላይ ሚኒስትር አብይን፣ አቶ ስዩም መስፍንንም ጠርተዋል። አቶ ስዩም መስፍን በውሸት ብዛት የሞቱ አስመስለው የተናገሩት አቶ ስዩም መስፍን ወደ ሱዳን መሸሽ በሀሳብ ባለስማማም፣ ሀገር በመሩበት መንገድ ባለስማማም፣ መንግስትን ለመገልበጥ በጣሩት ባለስማማም ሱዳን መሸሽ አቅቷቸው አይደለም። የውጭ ጉዳይ ሚኒስቴር የነበሩ ሰው በጥይት የሞቱት ላመኑበት ነገር አትሊስት እዛው ቦታ ላይ ስለተገኙ ነው። ክብደታቸው ቀንሶ ሱዳን መሄድ ሲችሉ እዚሁ ቁጭ ብለው የሞቱት ማለት ነው። ይህንን ማስተዋል ያስፈልጋል። አኪላ ልነካ አልፈለኩም፣ ግን ሪቬንጅ ኢዝ አ ዲሽ ሰርቭድ ቤስት ኮልድ የሚባለውን አክሰንቱ ላይ ፎከስ ስላደረግ ትንሽ ተምታቶብሃል። መልካም ምሽት። ያለው ቴዲ አትሰማም? ቴዲ ሜት ያለው ቴንክ ዩ አያና። አንዳንድ ዙር ከዚህ በኋላ አንዳንድ ዙር ይቀራቸዋል። አሁን ያወራችሁ አንዳንድ የመጨረሻ ዙር እናወራና እንሰነባበታለን። ከዚህ በኋላ አንዳንድ የመጨረሻ ይቀራቸዋል። ያላወራችሁ ሁለት፣ ያወራችሁ አንዳንድ ማለት ነው። እሺ ሸገር 6 ደቂቃ ነው ወንድሜ። ኦኬ መጀመሪያ የቡኖ በደሌ የቅድሙ አስተያየት ቴዲ ከቻልክ ሁለታችንን በቪዲዮ ወተን የት እንደሚያቀኝ ቢነግረኝ ደስ ይለኛል። ከናፈጣጠሬ ማያቀኝ እኔ ስርዓቱን በመቃወም ከሆነ የሚያቀኝ አሁንም ዛሬም ነገም የዛ ስርዓት የገዳዩ ስርዓት ተቃዋሚ ነኝ። ተቃዋሚ ብቻ ሳይሆን እንዲነሳ ሁላ ብዙ ነገሮችን የማወራ ሰው ነኝ። በዛ መናገር እፈልጋለሁ። ቴዲ ወይዘሮ ቅድስት ምን አለች? እኛ እኮ ቁማሩን በልተናችኋል። የትግራይን ህዝብ ቢሆን ቁማር በልተናል። ደስ የሚል ነገር የትግራይ ህዝብን ላለማለት ቲፒኤልኤፍ ነው የምትሉት። በዚህ ቲፒኤልኤፍ ስቲል ነው ድረስ ከእናንተ ጋር እየሰራ ነው። 4 ኪሎ እየተመላለሰ ነው። በዚህ ቲፒኤልኤፍ የምትሏቸው ሰዎች ሲመላለሱ አይተናል። ምንም አያረጓቸውም። እናንተ በቲፒኤልኤፍ ሰበብ ግን የትግራይን ህዝብ ነው የምትጨፈጭፉት። ከዛ እነ ቅድስት ድሮን አለን እኮ ሰዓቱ የኛ ነው ወቅቱ የኛ ነው ምናምን ይሉሃል። እና ቁማሩን በልተናችኋል። ከአማራ ጋም ያለውን ግንኙነት ሆነን አንድ ላይ ሆነን ከፋኖ ጋር ትግራይን አዳክመናል፣ ከሻዕቢያ ጋር ሆነን ትግራይን አዳክመናል። ስለዚህ በፈለግነው አቅጣጫ እኛ አስኬደነው ቁማሩን በልተናችኋል ነው የሚሉት። እዚህ ጋር እያሰመርክልኝ ኦኬ። እነሱ ያንን ሰዓት ወቅቱን ጠብቀው ታይሚንጉን ጠብቀው ቁማሩን በልቷል። በዛ ወገንም ደግሞ ቁማሩን እንደሚበሉ አያውቁም። በዛ ወገን ቁማሩን ትበላላችሁ ስትላቸው የትግራይ ህዝብና ቲፒኤልኤፍ መለያየት አለበት ልብ አድርጉልን ይላሉ። ያስከኝ ይሆናል ቴዲ በኋላ ላይ ጠቅልለን እንድትመልሰው ልብ አድርጉልን ያዙልን ይላሉ። ሲጀምር የውስጥ ችግርን ሳትፈታ ጎረቤት ሀገር ላይ ጥይት መዛለው ለመጀመሪያ ጊዜ በኢስት አፍሪካ ይህንን ጠቅላይ ሚኒስተር ስንሰማ ነው። እና የነ ቅድስትና የነ አያና ተረት እንደ እውነት ኢትዮጵያ ውስጥ ሆኖ ቢሆን ኖሮ ቴዲ እኔም አንተ ቤት አልመጣም ነበር። አንተ ጋር አልመጣም ነበር። ምን አንተ ጋር ምን አስመጣን? አንተም እዚህ ጋር 24 ሰዓት ቤትን ከፍተህ ባላወያየህን። ኢትዮጵያ ውስጥ ስጋትና ችግር ስላለ እኮ ነው ያወያየን ያለው። እነ ቡኖ በደሌ እዚህ መምጣት አያስፈልገንም ያለቀ ጉዳይ ነው ይላሉ። 10 ጊዜ ግን ቴዲ ቤት ሲመላለሱ ነው የምናገኛቸው። ቴዲ ቤት ለምን ትመላለሳላችሁ? መፍትሄ ካልፈለጋችሁ፣ የኢትዮጵያን ህዝብ ለማንቃት ካልፈለጋችሁ ለምን ትመላለሳላችሁ? ችግሩ ስላለ እኮ ነው የምትመላለሱት። ችግሩ አይን ያፈጠጠ ነው።
ሲቀጥል በጣም ያሳቀኝ ነገር ቴዲ አንተም ከቻልክ ጣልቃ ገብተህ ማስተካከል የምትችለው መንገድ ካለ ማስተካከል የምትችለው በበደል ይሸፈናል ወይ? ኢህአዲግ አንተ በምትለው እኔ እናንተ ተግባብተናል። ኢህአዲግ የሚመራው መንግስት ለክፉም ለጥሩም ነገር ኢህአዲግ ስለሆነ ማለት ነው። ኢህአዲግ የሚመራው መንግስት ስለተሳሳተ እኮ ነው አይደል ያወረድነው ቴዲ። ኢህአዲግ የሚባል መንግስት ኢትዮጵያ ሊያስቀጥል አልቻለም፣ በጣም የተበላሸ አሰራር ነው የሚሰራው ተብሎ ተባሯል አይደል? አይ ከሻዕቢያ ጋር ሆነ ስትጨፈጭፍ አይ ኢህአዲግ እኮ እንደዚህ አድርጓል፣ ወይም እነሱ በሚሉት ወያኔ እኮ እንደዚህ አድርጓል፣ ወያኔ እኮ እንደዚህ አድርጓል ይላሉ። ስለዚህ እየገደለ 3 ሰው ከገደለ ወያኔ ብልጽግና 4 ሰው ከገደለ ኖርማል ነው ማለት ነው። ይህን በጣም አደጋ ነው ቴዲ፣ ማስተካከል አለብህ አንተ ራሱ ጣልቃ እየገባ እኛ ከነበረው መንግስት አሻሽሎ እንዲያሻገረን ሙሴ ተብሎ ተጠርቶ ያውላ ነገር አብይ እኮ ማን የተቃወመዋለ ቴዲ? ተቃውሞታል ካልከኝ እኔ እዚህ ቤትን ዘግቼ እወጣለሁ። አብይ ሲመጣ እየበረደን አብይ ያሞቀን፣ ደግሜ ነው እየነገርኩ ያሉት እየበረደን አብይ ያሞቀን ተብሎ ሙሉ የኢትዮጵያ ህዝብ አብይን ያለምን እንኳ የመረጠው መንግስት ነው የተቀበለው መንግስት ነው። ከዛ በኋላ ግን የሚሄዳቸው አካሄዶች እንዳለ ውሸት ነው። የትግራይን ህዝብ በውሸት ሊያደናብር ብሎ ነው አለው። ሌላውን የኢትዮጵያ ህዝብ አደናብሮ ከጨረሰ በተለይ ሰፊውን የአማራ ህዝብ አደናብሮ ከጎረቤቱ የትግራይ ህዝብ ጋር አጣልቶት በብዙ ነገር ሽጣራ አድርጎ ለዚህ ሁላ ድርጊት ውስጥ ከከተተው በኋላ አሁን ደግሞ ምን ይላል? ትግራዋይ ሰዓታችሁ አሁን ነው አማራ የምትበቀሉበት፣ ቃል በቃል እኮ ብሎናል። አማራ የምትበቀሉበት ሰዓት አሁን ነው ተባለ። አይ ኖ ማለት ነው ኃጢአቱ። ከዛ እዚህ ጋር ደግሞ ይመጣና ጦርነት እኮ እየጎሰጎሳችሁ ይላል። ማለት ለጦርነት ስላለመግባት ብዙ ነገሮች ተቀምጦ አሁንም አንተ ቤት መናገር መፈልገው የትግራይ ህዝብ ቲፒኤልኤፍን ለማባረር 10 ደቂቃ አይደለም 1 ሰከንድ አይፈጅበትም። ያንን ቲዲኤፍ ምግብ አጥቻለሁ ብሎ መንገድ ሲዘጋ የቲፒኤልኤፍ ባለስልጣኖች ከቤት መውጣት ሁላ አልቻሉ። ይሄን ያህል ፓወር አለ ትግራይ ውስጥ። ትግራይ ውስጥ ዲፌንስ ፎርስ ትግራይ የሚባል ቲዲኤፍ የሚባል ኃይል አለ። ይሄ ኃይል ህዝቤ ሳይመለስ መሬቴ ሳይመለስ የትግራይ ህዝብ ጥቅሞችና ሁሉ ነገሮች ሳይመለስ ትጥቅ አልፈታም ያለ ኃይል አለ። እሱ ነው የሚያናግራችሁ። ቲፒኤልኤፍ አይደለም የሚያናግራችሁ። ቲፒኤልኤፍ እኛን ምን አድርጎናል፣ ምን ጎርቶናል እኛ እናውቃለን። እናንተ አትነግሩንም ለኛ። እሱ ለሆዴድ ምከሩት እናንተ ቤታችሁ ውስጥ። እኛ የራሳችንን ጉዳይ ራሳችንን እንፈታለን። ሲቀጥል አሁን ባነሳው ርዕስ ላይ የኢትዮጵያ መንግስት መሬቱን ጠይቋል አልክ። እኔ አሁንም እየነገርኩ ነው እንደ አንድ ኢትዮጵያዊ እኔም ጥያቄ አለኝ። ወቅቱ አሁን አይደለም ብዬ አምናለሁ። ይሄ የብልጽግና ድራማ የብልጽግና ሌብነት ውሸት ነው። ብልጽግና የኢትዮጵያን ህዝብ 4 ጊዜ ነው ያሸው። 5ኛ እንዲዋሽ የሚፈቅድለት ኢትዮጵያ አለ ብዬ አላምንም። ሰፊ አማራ ህዝብ እንደማይዋሸው አውቋል። እሱን ነው ማምነው። አሚር አኪላ ደግሞ ምን ሲል ነበር? ሁልጊዜ ጠላት አይለዩም እና አሚር አኪላ ሁልጊዜ የለቅሶ ፖለቲካ ነው የሚሰሩት። እዚህ ጋር ቲፒኤልኤፍ እንደዚህ ያደረገን ይላሉ። ከዛ እዚህ ጋር ብልጽግና ማለት አንዱን መምረጥ እኮ ጸጋ ነው። እሺ አንዱን መምረጥ ጸጋ ነው። ሁሌ በቲፒኤልኤፍ ማልቀስ ወይ ብልጽግና ጠላታችሁ ከሆነ አስምሩበት፣ ወይ ደግሞ ቲፒኤልኤፍ ከሆነ ጠላታችሁ አስምሩበት። ሁሌ ለቅሶ ፖለቲካ ጥቅም የለውም ነው ማለት። ቴዲ በጣም እድል ስለሰጠኝ ቴንክ ዩ የሸገር ጁንታ። ወደ ቡኖ እንሄዳለን። እሺ ቴዲ አመሰግናለሁ። ያው ቅድም ድምፄ ብዙ አይሰማም ነበር ስራ ይዤ እያወራሁ ስለነበረ ሶሪ። አንተ ቤትም ስራ ተይዞ የምወራበት ቤት አይደለም አክቹዋሊ። አሁን ምን መሰላችሁ፣ አሁን ትልቁ ያጓባናል ብዬ የማስበው ማለት ነው የትግራይን ህዝብ ስነ ልቡና በደንብ አድርጎ እንደ ኤክስተርናል በደንብ አድርጋችሁ የትግራይ ህዝብ ጦርነት መሮታል። እኔም አስረግጬ የምናገረው ማለት ነው። እጅ ብላችኋል። ልጇን አታለች እናት። አባት ተመቷል። አባት ሞቷል። ልጅ ሞቷል። ጦርነት ተብሎ ውጡ ተብሎ ወያኔ አታላ ይሄን የተከበረ ማህበረሰብ አስፈጅታለች። ካሁን በኋላ ህዋት እኔ ካልሞትኩ ሰርዶ አይብቀል፣ እኔ ከሞትኩ ሰርዶ አይብቀል የሚል እንትን ነው የምከተሉት። ባይዘወይ ፓርቲያቸውን ነው በጣም ህዋት፣ ሁሉም ነገር ከህዋት በኋላ ነው የምለው። ይሄ ደግሞ ህዝቡ ነቅቶባቸዋል። አልቋል የህዋት ጉዳይ ማለት ነው። ምንም የምንነጋገርበት ምክንያት የለም። በአንድ ፊሽካ ነው ህዝቡ አባሮ ከዛ የሚያወጣቸው ቶቢ ሆነስት ማለት ነው። ይሄን ያልኩበት ምክንያት ህዝቡ እየተራበ ያለው እየተፈናቀለ ያለው ዋና ምክንያቱ ተጠያቂ ህዋት ነች፣ ግዴታዋን ያልተወጣች ማለት ነው። ይሄን በደንብ ማወቅ አስፈላጊ ነው። ሌላው ባይዘወይ ህዋትና
ይግደፍ ብርሃን የሚል መጽሔት ላይ ምን አድርጓል? በትልቁ ማለት ነው የሚያሳዝን የአፋር ህዝብ ላይ አፋር አክሰስ እንዳይኖረው ማለት ነው። ሲጀመር ሃፍ ኦፍ ሬድሲ የአፋር ህዝብ ነው የነበረው። ይህን ህዝብ የአፋርን ህዝብ እንዳይጠይቅ ለሁለት ከፍሎ ግማሹን ወደ ኤርትራ አስቀርቶ ግማሹን ወደዚህ ያስቀሩት። ሲጀመር አንድ የነበረውን ማህበረሰብ የከፋፈሉት መለስና የግደፍ መሪዎች ናቸው። ይሄን በመጽሔት ላይ ቁጭ ያለ ተጽፎ የተቀመጠው ነው ምነግራችሁ ማለት ነው። ከነ ኤቪደንስ ነው ምነግራችሁ። ሴራ ተሰርቷል። ህዝብን እንደ ህዝብ ማለት ነው። አፋር አሁን ኤሪትራ ውስጥ አለ። እኛ ባይዘወይ ሲጀመር የራሳችን መብት ለማስከበር የራሳችን የሆነ ነገር ለመመለስ we do have a plenty of mechanism። በቃ ምንም የማናወላዳው ነገር የራሳችን የሆነውን ነገር እናገኛለን። ማግኘት ባለብን በሚገርማችሁ 100% ነው የምነግራችሁ። ኢትዮጵያውያን የሆናችሁ ቅርብ ጊዜ የባህር በር ይኖረናል። በቃ we do have access mechanisms አሉን። በቅርብ ጊዜ አክሰስ ይኖረናል። ይሄን 100% ነው የምነግራችሁ። ከዛ ስንወጣ ግን ህዋት ባይ ዘ ወይ ዛሬ እያረገች ያለችው ነገር ወይ ሃይማኖት የላቸውም ወይ አያፍሩ ሼም አይዛቸው ሹማግሌዎች ማለት ነው የጃጁ ወጣታውን ነቅቶባቸዋል። ምን እያረጉ ነው? ስቲል ዛሬ እየቆፈሩ መሬት ወርቅ እያወጡ በኮንትሮባንድ ወርቅ እያወጡ ነው የሚሸጡ እስከ ዛሬ ድረስ ማለት ነው። ይሄን ነው እየሰሩ ያሉት። ይሄ ነው የትግራይ ህዝብ ነው። የትግራይ ህዝብ እኮ ብልህ ነው። ይሄ ጠፋዋል። ይሄ ጠፍቶት ነው አሁን ከዚህ ቡድን ጋር ተሰልፎ ኢትዮጵያን ለመዋጋት የሚመጣው። አሁን አንድ ቴዲ ሁሉም ማወቅ ያለበት we are doing በጣም ሲስተማቲክ በሆነ ጠቅላይ ሚኒስቴሩ ባይ ዘ ወይ አፍሪካን ስተዲ የምትማሩ ልጆች ካላችሁ እዚህ ምሁራኖችም ስላላችሁ ማለት ነው እነዚህ ሆርን ፖለቲክስ ላይ የምትሰሩ ሶሺዮሎጂ፣ አንትሮፖሎጂ፣ ሶሻል አንትሮፖሎጂ የምትማሩ ልጆች ካላችሁ እነዚህ ፌዴሬሽን ላይ ምናምን ስሩ ሪሰርቻችሁ ማለት ነው። ፌዴሬት ብደረግ እነዚህ ጅቡቲ፣ ኢትዮጵያ፣ ሱዳን ፌዴሬት ብደረጉ ብዙ ጠቅላይ ሚኒስቴሩ ባለፈው ሄዶ ብዙ ነገር አውርቶ ነው የመጣ ብዙ ነገር ማለት ነው። ኦልሞስት ሃፍ ዌይ ሂደናል። እኛ እንደዚህ እንደምወራ አይደለም። የሱዳን ጋር ነች ኤሪትራ ከኢከሌ ጋር ነች እንደምባል አይደለም። አልፋሽ ጋም ከሆነ በዚህ ሰዓት አልፋሽ ጋር በጦርነት በውጊያ ምናምን ሳይሆን መጀመሪያ መጥቶ ሲይዙ እዛ ጋር ድርቅ ስለነበረ የኢትዮጵያ መንግስት ጠይቆ ነው የመጡት ወደዚህ ማለት ነው። አርብቶ አደሮቹ ናቸው። ከብታቸውን ይዞ ነው የመጣው። ልቀቁ የተባለበት ጊዜ መልቀቅ ባለባቸው ጊዜ እሽተንኪው ይለቃሉ። ልቀቁ በተባለበት ጊዜ። በኤርትራ በኩል ግን የኤርትራ ድፍረት ነው። አሁንም ኤርትራ በስርዓት ቦታውን ሪትሪቭ አርጋ ለቃ መውጣት አለባት። ይሄ ማስጠንቀቂያ ግን ከአሁን በኋላ የምመጣው መቋቋም ሊያቅታቸው ይችላል እና ይሄን ነው የምለው። አመሰግናለሁ። ከልብ እናመሰግናለን ቡኗችን። አሁን በህዝቡ ዘንድ ግራ መጋባትን እየፈጠረ ያለው የሚመስለኝ ሁለት ነገሮች ናቸው። የመጀመሪያው ከትላንት ወዲያ በነበረው ጦርነት አንዳንዱ የሻዕቢያን መንግስት ጋብዞ ያስገባው የኢትዮጵያ መንግስት ነው። በአልጀርሱ ስምምነትም እንደዚሁ ባድመ ለኤርትራ ተወስኗል። ትላንትና የኢትዮጵያ መንግስት በዋና በብሔራዊ ቴሌቪዥን የአልጀርሱን ስምምነት የመጨረሻ ውሳኔ ተቀብያለሁ ብሎ ዜና ሰርቷል። አሁን ይህን ሁሉ ያለ መንግስት ትላንት ፍቅር በፍቅር ነበሩ። አሁን ደግሞ በአንድ ጀምር ደግሞ የኤርትራ መንግስት በወረራ ከያዛቸው ኃይሎች ግዛቶች ይውጣልኝ እያለ ነው። ምንድነው ይህ ነገር የሚለው አሉ። ሌሎች ደግሞ ትላንትና ከሻዕቢያ መንግስት ጋር
ወይም ደግሞ ከሻዕቢያ ጋር ቅራኔ ውስጥ የነበሩ የቲፒኤልኤፍ ደጋፊዎች የፌዴራል መንግስቱ ይሄን ወራሪ ኃይል ከግዛታችን ያስወጣልን እያሉ እየጠየቁ ነበር። እኛ እንኳን የዛሬ 3 ዓመት 2 ዓመት አካባቢ እንደ አጀንዳ አድርገን ከያዝናቸው ጉዳዮች መካከል የኢሮብ ማህበረሰብ ካሪኩለም ተቀርጾለት በሻዕቢያ መንግስት እየተዳደረ ነው። በነገራችን ላይ በናቅፋም እየተገበያዩ ነው። በናቅፋ መገበያየት ጀምረዋል። የህዝብ ለህዝብ ግንኙነት ምናምን የተባባሉ ነው። ከ2 ዓመት በፊት የቲፒኤልኤፍ ሰዎችና ደጋፊዎቻቸው የፌዴራል መንግስቱን አስወጡልን ሲሉ ነበር። ወዲያው ይህንን ተዉትና ፍቅር በፍቅር ሆኑና በናቅፋ መገበያየት ጀመሩ። አልፎም ደግሞ የህዝብ ለህዝብ ግንኙነት ማለት ጀመሩ። ከዛ የፌዴራል መንግስቱ ደግሞ እነዚህን ወራሪ ኃይሎች ኦኬ አስወጡልን እያላችሁ ነበር፣ እሺ እናስወጣላችሁ ደግሞ ሲሉ ምን አገባህ ደግሞ እያሉ ነው። ግራ ገብቶናል ይላሉ አንዳንድ ፖለቲከኛ ያልሆኑ ሰዎች፣ በዜና የሚሰሙ ዜና የሚከታተሉ ሰዎች እና ይህን ፍንትው ማድረግ አለብን። ብዙ ሰዎች ፖለቲከኛ ያልሆኑ ሰዎች ግን ዜና የሚያደምጡ ሰዎች ግራ የተጋቡበት ዘመን ነው። ትናንት አስወጡልን፣ ዛሬ ምን አገባችሁ? ትናንት ተወረርን፣ ዛሬ ደግሞ ህዝብ ለህዝብ ግንኙነት። እንዲህ ያሉ ነገሮች ምንድን ናቸው ይላሉ። እነሱ መነካካት አለባቸው። ለመሆኑ የሻዕቢያ መንግስት የኢትዮጵያን ግዛት ዘልቆ ገብቶ ወሮ ይዟል ወይ? እሱ መረጋገጫ ይፈልጋል። ለዚህ ምላሽ ከሰጠን በኋላ ቲፒኤልኤፍ ማለት ህዝብ ነው፣ ህዝብ ማለት ቲፒኤልኤፍ ነው የሚሉ ኃይሎች አሉ። ይሄ ኦኬ ለቲፒኤልኤፍ ደጋፊ ለማብዛት ነው እንጂ የትግራይ ህዝብ ሙሉ በሙሉ ቲፒኤልኤፍን አይደግፍም። 8 ፓርቲዎች አሉ፣ የተለያየ አይነት ሀሳብ አለ። አሁን የቲፒኤልኤፍ አቋም ምንድን ነው? እሱ መታወቅ አለበት ለማለት ያለው። ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እንደየሁኔታው መሪዎች ይዋሻሉ፣ እሱንም ማስደምጣቸዋለሁ ለማለት ያህል ነው። እነዚህ ነገሮችን ነው እየነካኩ ያሉት። ከቡኖ ቀጥሎ ምን ሄደው ወደ አይ ቲንክ አማራ አኪላ ነው። አማራ አኪላ እኔ ነኝ። ኦኬ ቴንክ ዩ። ያው እኛ እንደ ዋና አማራ እኔም እንደ ግለሰብ እዚህ የአሁኑ የዚህ ጦርነት ውስጥ የማንም ሳይድ አይደለም። ህወሓትም ብልጽግናም ሻዕቢያም ሶስቱም የ60 ዓመት ጠላቶቻችን ናቸው። በሶስቱ መካከል የሚደረግ ጦርነት ውስጥ አማራ እጁን ማስገባት አለበት ብለን አናምንም። እንደውም እኛ ቶታሊ ከዚህ እንዲወጣ ነው የአማራን የምንፈልገው። አንድ አፋብን የሚባል በቅርቡ የተመሰረተ ድርጅት አለ። ትንሽ የፖለቲካ ልጅነት ያላቸው ሰዎች አመራር ላይ ስላሉ የአማራን ህዝብ የዚህ ጦርነት አካል በማድረግ የእሳት ራትና ታሪካዊ ተጠያቂ የማድረግ እንቅስቃሴ አለ። እነሱን ጎትተን ለማውጣት ጥረት እያደረግን ነው። ይህንን አሁን ከዚህ በኋላ የምሰጠው ሀሳብ እንደ አንድ ፖለቲካል አናሊስት ነው የምሰጠው። በሁለቱም ሳይድ ያለውን ኤርትራ ያሰለፈቻቸው ኃይሎቿን ያሰለፈችበትን ግንባር ላስቀምጥ። አንደኛው የህወሓትን፣ ሁለተኛው ራሱ ህወሓት በሱዳን በኩል አለ አርሚ 70 የሚባል ትንሽ ወረድ ብሎ ወደታች ደግሞ ከኦነግ ጋር ኦልሬዲ ግንኙነት አድርጋለች። በአሶሳ በኩል እንደዚሁ ጠንካራ እንቅስቃሴ በኦነግ ማድረግ ትፈልጋለች። በዚሁ አጋጣሚ ኤርትራ በ1991 ወይም በ1983 በአሶሳ በኩል አድርጋ በአምቦ በኩል አድርጋ ወደ አዲስ አበባ ገብታለች እና የበፊቱን ራውት ነው እየተከተለች ያለችው። ብልጽግና ከበባ ውስጥ እንዳለ ተረድቷል። ከዚህ ውስጥ በቅርቡ አንድ አፋብ በሚባል ድርጅት መጠነኛ ኃይል ለሻዕቢያ ለማሰለፍ ጥረት እያደረገ ነው። ስለዚህ የውስጥ ኃይል አለ። ሻዕቢያ ይህን ኃይል አሰልፋለች። እንድ ራሷ ደግሞ እንደ ኃይል ሆና መታለች። ብልጽግና ላይ አሁን ያለው ስጋት የሚጠበቅ ነው ማለት ነው። ብልጽግና በየት በኩል መከላከልና ማጥቃት ይችላል ስንል በሱዳን በኩል ያለውን እንግዲህ በወልቃይት በኩል ያለው ተከዜ ዘብ እንዲገጥም ነው የሚፈልገው። በዚህ በእንትን በኩል ደግሞ ያለው የህወሓት በዚህ በሽሬ በኩል የሚመጣውን ኃይል ደግሞ መከላከል የሚፈልገው ጠለምት ላይ ባለው የአማራ ኃይል ነው። ግን ጠለምት ላይ ያለው ብዙ ጠንካራ የሚባል ኃይል አይደለም። ፕላስም እዛ አካባቢ ያሉ የአፋብን በፋኖ ስም የሚንቀሳቀሱ አሉ። ያው ፋኖ ናቸው ማለት አይቻልም። እነሱም ከህወሓት ጋር የተሰለፉ በመሆናቸው አሁንም ኢንክሉዲንግ ስጋት ነው። ስለዚህ ኤሪትሪያ የመሬት ውጊያ የሚደረግ ከሆነ ወደ ኢትዮጵያ ዘልቃ ለመግባት ብዙ ማትቸገር ይሆናል። በአሶሳ በኩል ያለውን ኦነግን በደንብ አጠናክራ ሰራዊቷን አግዛ ይደርባ ትሄዳለች። ለዚህ ሁሉ እንደ ሶርስ ኦፍ መኒ ሆኖ የሚያገለግለው ሽሬ ላይ ያለው ከፍተኛ የማይኒንግ ፕሮጀክት ነው። አሁን ብልጽግና የማሸነፍ ኢንተረስት ካለው መቆጣጠር ያለበት ሽሬና ሽሬ ነው። የዚህ ጦርነትን በለው
ወይም ይሄ መወጣጠር ብለው አሁን ይሄ ለቀውጡ ምናምን ስምሎ እንደው ቀልድ ነው። እኛ እዚህ ዝም ብለን እንደው እንደ ምክንያት ተቀመጠ እንጂ ኤሪትራ ያስኩት ቦታ የለም ለቅቄ ወጥቻለሁ ቢልም መንግስት አለሽ በግድ ብሎ ይወጋታል ወይም ከሷ ጋር መጣላቱ ማይቀር ነው። ቢኮዝ ይሄ ኮዝ ኦፍ ዋር ነው የሚባለው መሬቴን ወራኛለች የሚል ያ ለዓለም አቀፍ መንግስታት እንዲታይለት ነው። እንትኑን አይተው ከሆነ በእንግሊዘኛ ብቻ ነው የተጻፈው። ይብል ለኢትዮጵያውያን በአማርኛ የተጻፈ ትርጉም የለውም። አላማው ኦዲየንሱ ሌላ ነው ማለት ነው። ያ ማለት ተወረር ያለው መሬት ተይዟል። ስለዚህ ሰናክት ኦፍ ዋር ለዚህ የሰላም ጥያቄ አቅርቤላታለሁ፣ ሰላሙን ካልተቀበለች ወደ ውጊያ ብገባ ማዕቀብ እንዳትጥሉብኝ የሚል ነው በቃ ሲምፕሊ። ስለዚህ የጦርነት አዋጅ ወይ ነጋሪት ነው። ብልጽግና ማሸነፍ ከፈለገ እንግዲህ በአሶሳ በኩል የሚመጣውን የኦነግን እንቅስቃሴ ቀጥታ በአሶሳ በኩል አድርጎ ወለጋ፣ ከወለጋ አምቦ ነው እንግዲህ ምስራቅ ሸዋ፣ በዚህ በምዕራብ ሸዋ በኩል ደግሞ የሚመጣው ኃይል ወደ ላይ ወደ ሰላሊም ይመጣል፣ ወደ አምቦም ይመጣል ማለት ነው። ስለዚህ አደጋ ነው። ራሱ ብልጽግና ይከበባል። ከላይ በኩል የህዋት ኃይል አለ፣ የነምሬ ወዳጆ ኃይል አለ። እነዚህ ከተጠናከረ ብልጽግና በመሬት ውጊያ ሁሉ ሊያሸንፉት ይችላሉ። ስንቱን ድሮም በየት እንደሚያስቀምጠው አያውቅም። የዚህ ማሸነፍ ከፈለገ ኪ መጫወቻ ቦታ እና የገንዘብ ኃይሏ ለምሳሌ አርሚ 70 የሚደገፈው በህዋት ነው። በጀት ተደርጎለታል። ገንዘቡን የሚያገኘው ሽሬ ከሚወጣው ወርቅ ነው። ሽሬ ላይ ያለውን ወርቅ ከተቆጣጠረ እና ያንን ደግሞ ለምሳሌ አካባቢ ቲፒኤፍ የሚባል አዲስ ኃይል ወጥቷል። የዛው የትግራይ ኃይል ነው። ስለዚህ የራሱ ትግሬን በትግሬ ነው እንግዲህ ለማስተዳደር ጥረት ቢያደርግ እና ያንን አካባቢ ሲሰጣቸው ቲፒኤፎች በአጭር ጊዜ ውስጥ በዛ ሪሶርስ ራሳቸውን በደንብ ማጎልበት ይችላሉ። በህዝቡ ቅቡልናቸውን ማጠናከር ይችላሉ። ቢኮዝ ገንዘብ እስካለ ድረስ ብዙ ወታደር መሰብሰብ የሚችለው ገንዘብ ያለው ኃይል ነው። ቢኮዝ ሁለቱም በትግራይ ውስጥ ተመሳሳይ ተቀራራቢ የሚባል የፖለቲካል ቅቡልና ያላቸው የአቅም ነው ልዩነት ያላቸው። አቅሙ በገንዘብ ይፈታል ማለት ነው። ቲፒኤፍ ኦኬ ይሄን አካባቢ ከፌደራል ጋር ሆኖ ለምሳሌ ፌደራል መንግስት ቲፒኤፍ በጣም ጫና ይመጣ ከሆነ ደግሞ የጠለምት አስመላሽ ኮሚቴ አለ። እነዚህ ቢኮዝ ጠለምት አደጋ ነው። ከዛ እየተሰነዘረ የሚመጣበት ጥቃት ስላለ ሽሬ ላይ ያለው ኃይል ቢጠናከር ለስጋት ስለሚቀንስለት እነዚህን ሶስት ኃይል የጠለምትን አካባቢ እንደ ደጀን አድርጎ እና ፌደራል መንግስቱ ቲፒኤፍ በጋራ ሆኖ ሽሬን ከተቆጣጠሩ ቶታሊ ሱዳን ላይ ያለው አሶሳ ጋር ሊገባ ያለው የኤርትራና የትግራይ ሰራዊት ቶሎ ይሟሸሻል፣ ይከስማል ማለት ነው። ከዛ ውጭ እንግዲህ ያለው ከሽሬ ቀጥሎ ሽራሮ ነው። ሽራሮ ከደረሰ ከኤርትራ ጋር ድንበር ሆነ ማለት ነው። አሁን ህወሓት መውጋት አትችልም። ቢኮዝ ቲፒኤፍ የሚባለው ኃይል ቻሌንጅ ያደርጋታል ወይም ይገፋፋታል። ስለዚህ ኤሪትራ ብቻዋን መሆር እየቀረች ትመጣለች። ከበባውን ሰብሮ መልሶ ይከባታል ማለት ነውና ከዚህ አንግል ቢታይ ደስ ይለኛል። አሁን አብዛኛው እዚህ ያሉት መዛዛት ነው። ከማቆሙ በፊት አፋብን ትክክለኛው የፋኖ ተወካይ ካልሆነ ትክክለኛው የፋኖ ተወካዩ መሬት ላይ ያለው የትኛው ነው? ትክክለኛው የፋኖ ተወካይ ከስር ያለው የሚዋጋው ኃይል ነው። ማላቸው በድርጅት እንደዚህ በድርጅት ማለት ለምሳሌ ሸዋ ጠቅላይ ግዛት እዝ አለ፣ ሸዋ እዝ፣ ወሎ እንደዚሁ አለ፣ ጎንደር ሁሉም አለ። ተገደው ተተኳሽ የሚሰጣችሁ በዘመነ በኩል ካናገራችሁ ነው። ስልክ ለማንም አናነሳም ተብሎ የተተኳሽ አቅርቦት ጋር በተገናኘ አመራር በግድ ተመርጦባቸዋል። ሁሉ ማንም ደስ ማለት እንትና ማኒፌስቶ ቀርጸው መሪ ቀርጸው ስፖክስ ፐርሰን ኖሯቸው ምናምን እንደዚህ ኦርጋናይዝድ የሆነ ነው ወይስ እንደዚሁ በተናጠል ነው? ማኒፌስቶ ለመቅረጽ ሞክረዋል ስፖክስማን ምናምን። ግን ችግሩ ምንድን ነው? ሁሉም መሬት ላይ ያለው ፋኖ ከህወሓት ጋር በመስራት አይፈልግም ወይም አያምንም። ከዚህ ጋር የሚሰራ አመራሮች ግን አሉት። ሃይጃክ የማድረግ እንቅስቃሴ ነው ያደረገው። ያ ደግሞ ያው እንግዲህ ወደፊት ምናየው ይሆናል። ይሄ የከበባው አካል ነው። ፋኖን እንደ እግረኛ ወታደር አድርጎ ለመጠቀም ነው። ፋኖ ደግሞ በአሳሁን አንድ ነገር ግራ እኮ ገባን እንደ መሰለህ። አንድ በጣም የምትመቸኝ አባባላለች በታጣቂዎች ጉዳይ ላይ የአፐር ቮልታው መሪ የነበረው ቶማስ ሳንካራ ብዙ ጊዜ ይናገራለች ነገር ነው። ይሄ
ሚሊታንት ግሩፕ ዊዛውት ፖለቲካል ማኒፌስቶ ኢዝ ፖቴንሻል ክሪሚናል ይላል። በቃ ማኒፌስቶ ከሌለ ወዴት እንደምትሄድ ለህዝብ ማታሳይ ከሆነ ዓላማ ካልታወቀ ምንድን ነው የሚያስተኩሳችሁ? ማለት ሱስ ነው? ወዴት ነው የምትተኩሱትስ? ወዴት ነው የምትሄዱትስ? ህዝቡን እኮ መጠየቅ አለበት እኮ። ምንድን ነው ይሄ ነገር? ኢንፍራስትራክቸር ይወድማል ማለት ኦርጋናይዝድ ሆነ እኮ የምታደርገውን አጀንዳ ከኤ ወደ ቢ እንዴት እንደምትወስዳቸው እኮ ማሳወቅ አለበት። ማን ነው ሻውን? ምንድን ነው 5 አይነት አንዳንዶቻችሁ አኪላ ልክ የብልጽግና ሰዎች ላይ ወይም ደግሞ ቲፒኤልኤፎች ላይ ምርጥ የምትሉትን ትንታኔ ሲሰጥ አውቶማቲካሊ ቁጥር 1 አማራ ታደርጉታላችሁ። ወዲያው ደግሞ እናንተ መስማት የማትፈልጉትን ደግሞ አንዳንዶቻችሁ ኮመንታችሁን እያየሁ ነው። ማትፈልጉትን ደግሞ ሲናገር ይሄ አማራ አይደለም አታስገባው ምናምን ትላላችሁ። ምንድን ነው እየሆነ ያለው ነገር? ማለት ይሄ አሁን ፋኖ ሜጀር አክተር አይደለም። በዚህ አሁን በኤሪትራና በኢትዮጵያ ጉዳይ እዛ ማይነር አክተር ገብቷል። እና አሁን ፋኖን እንደ አክተር እዚህ ውስጥ ከተ የዚህ ጨዋታ አካል ለማድረግ ነው። ከዚህ ጨዋታ ጋር ሳይሆን ኦርጋናይዝድ የሆነ ፋኖ አለ። አሁን እናንተ የምትደግፉት ነው አማራ ነው ወይ አማራ ነው ድብና አድርጎ አማራ ነው ብዬ ነው። አዎ ምን መሰለህ አንተው የምታውቀው ከሆነ አማራ አኳያ እንደዚህ መግለጫ የሚያወጡ መሪ ያላቸው አጀንዳ ቀርጸው የሚንቀሳቀሱ አሉ። አሁን ለምሳሌ ከመተቸት አፋብንን ከመተቸት ባለፈ የምታውቃቸው የእናንተ ፋኖች አሉ። እነዚህ ናቸው የምትላቸው? ፋኖ የአማራ ህዝብ ነው። የገሌ ገሌ የአፋብንም አይደለም የማንም አፋብን አፋብን ባይዘው የፋኖ ህዝቡ አሁን የትኛውን ህዝቡ ትለኛውን ጥምቀት ሲመጣ ሰልፍ በአደባባዩ የሚያጥለቀልቀውን ነው። አሁን ባህር ዳር በትሄድ የሚጠጣውን ነው የሚዝናናውን ነው። ህዝብ ስትል ህዝቡ እኮ አንዳንዱ ህዝብ እኮ ምን እየተካሄደ እንዳለ እኮ አያውቅም እኮ ረስቷል። የዕለት እንቅስቃሴ ላይ ነው። ሁሉም የአማራ ህዝብ የፋኖ ደጋፊ ነው። የድጋፍ አይነቱ ይለያያል። ለምሳሌ የግድ ስለዚህ ህዝቡ ነው ቆይ አኪላ ነው ገብቶኛል። ግን አሁን እናንተ ለምሳሌ ዋና አማራ ናችሁ፣ ማኒፌስቶ አላችሁ፣ መግለጫ ታወጣላችሁ፣ የራሳችሁ ስታንድ አላችሁ። ለምሳሌ አንዳንድ ፖለቲካዊ ጉዳዮች ሲመጡ ከራሳችሁ ከመታገያ አጀንዳ አንጻር ትተነትናላችሁ። ልክ እንደዚህ ከእናንተ ጋር ተናቦ የሚሰራ የሚሆን የእናንተን ፋኖ ይሁን ይሄ ነው ትክክለኛ ፋኖ፣ የዚህን መግለጫ ነው ህዝቡ ማድመጥ ያለበት የምትሉታል? አሁን ፋኖ አጣብቂኝ ውስጥ ገብቷል። ይሄናው እንደው ለመናገር ቢከብድም አሁን ፋኖ ትግሉ ቶታሊ ለመጠለፍ ጫፍ ውስጥ ደርሶ ነው ያለው። ግን እኛ ባለን እንግዲህ ኦልሞስት ሁሉንም የፋኖ በአመራር ደረጃ ያሉ አብዛኞቹ በየጊዜው እናገኛቸዋለን፣ እንወያያለን እስከ ትናንት ድረስ ማለት ነው። ሁሉም ከህወሓት ጋር ያለውን አሰላለፍ አይፈልጉትም፣ ተገደው ገብተዋል። ከዚህ ነገር ውስጥ ለመውጣት ጥረት እያደረጉ ነው። ሰምታይምስ አንዳንዴ ትግልህ ባላሰብከው መልክ ተለቅ ያሉ ኃይሎች ሊጠልፉ ይችላሉ። ይሄ እንኳን በፋኖ በታገለ ስለዚህ ተጠልፏል። የፋኖ ትግል ተጠልፏል። ለመጥለፍ ጥረት እየተደረገ ነው። ከዚህ ይሄ ባይዘው በፋኖ ብቻ ሳይሆን እኮ የኢትዮጵያ መንግስት የአፍሪካ ከዛ ለመውጣት ጥረት እያደረጋችሁ መንግስታትም እንደዚህ አይነት ሲቹዌሽን ውስጥ እኮ የሚገቡበት አጋጣሚ አለ። ለምሳሌ መንግስታት የኢትዮጵያ ይርታቸው ደርሰናል ይላል። ደርሰናል አንዳንዱ ደርሰናል አንድ እግራችን ገብቷል ይላል። ምንም የተደረሰ ነገር የለም። ግን ለምሳሌ የኢትዮጵያ መንግስት በምንድን ሶማሌላንድ ወደብ አመጣለሁ ምናም ብሎ ትልቅ ጫና ውስጥ ገብቶ ሀሳቡን ሪትራክት አድርጎ ይቅርታ ጠይቆ ምናምን ገብቷል። አስተካክሎ መንገዱ ባያስተካክል ሀገሪቷ አመራርነቱን ሊያጣ ይችላል። 4 ኪሎ ሊያጣ ይችላል። ፋኖም እንደዚህ አይነት ተመሳሳይ የሚስቴክ የፖለቲካል ሚስቴክ ሲሰራ ተመሳሳይ ጫና ውስጥ ትገባለህ። ያን ጫና ደግሞ ሰብረህ ትወጣለህ። ይሄ በየትኛውም መንግስትም ሆነ ሊያጋጥም የሚችል ነገር ነው። አዲስ ነገር አይደለም። ጀጅም የሚያስደርግ ነገር አይደለም። ይሄ በየትኛውም የፖለቲካም የትጥቅ ትግል ውስጥ አጋጥሞ ተሻግረህ የምታልፈው ተምረህ የምታልፍበት መንገድ ነው እና እንደ ሳራ የሚታይ ትልቅ ነገር ነው። ስሰልሉ ያዝናችሁ እያላችሁ የተባለ ሴቶች እጃቸው ወይም ደግሞ በሚረሸኑበት ትግል ላይ ሲሪየስ አድርገን ነው ትግሉን የምንወስዶ የሚል አካል ለህልውና አደጋ አለብኝ ህልውና የመሞት ወይ የመኖር እያለ ሁላችንም የህልውና ትግል አለብን የሚል አካል በፕሪንሲፕል እንደሚንቀሳቀስ የሚናገር አካል እንዴ ነው በቀላሉ የሚጠለፈው? እንዳትጠለፍም እንድትጠለፍም ያደረገ እኮ ዓላማ ነው አይደል? ዓላማ በዓላማችሁ ጉዳይ ላይ ራሱ አልተግባባችሁም። ሁላችሁም አንድ አረናችሁ ማለት አሁን ይገባኝ። አብዛኞቻችሁ
መቀበል ነው የተናነቃችሁ። ይገባኛል። እውነታውን መቀበል ተናንቋችኋል። አልሞት ባይ ተጋዳይነት ነው ያለው ነባራዊ ትግሉ ከአብዮት ነው መሳሪያ የጨበጠው። ከአብዮት ወደ መሳሪያ ሲጨብጥ ሁሌ ፎርሙን ለመያዝ ልክ እንደ ወራጅ ውሃ ነው። ቅርጽ ለመያዝ ጊዜ ይፈጅበታል። ይሄ ደግሞ ቨሪ ናቹራል። እንዴ ሻዕቢያ በለው ህወሓት በለው ኢንክሉዲንግ ብልጽግና 3 ዓመት ሙሉ ዝም ብሎ ባንድ ባለበት ሲረግጥ የነበር አይደል እንዴ? ቅርጽ መያዝ አቅቶት እኔ የጠየኩ ለመሰለ ይሄኛው አሁን ለመነጋገርም እንዲመች ነው። ለምሳሌ አሁን ቲፒኤልኤፎች ይሄውና አጀንዳችን ይሄውና፣ ሻዕቢያዎች ይሄውና፣ ብልጽግናዎች ይሄውና፣ ኦነጎች ይሄውና፣ እናንተ ጋር ሲደረስ ግን ይሄውና ሊባ ይሄን እኮ የምናወራው እኮ አሁን በነገራችን ላይ አሁን እኮ አይደለም ሲንስ ዴይ ዋን ፋኖ ከተመሰረተበት ጊዜ ጀምሮ እኮ ይሄው ነው ሲነ አረን 5-6 ዓመት የምታውቁሉ ይሄ ዶክመንት የሌለው እኮ ድርጅት የለም። አማራ የትኛውንም ድርጅት ሲፈጥር እንዳልከው የማኒፌስቶ ችግር አለ። በዚህ ልንስማማ እንችላለን። ከዛ ውጭ ግን አሰላለፉ እንዴት መሄድ አለብኝ ምናምን የሚለውን ሁሉም ያቀርባል። ግን የተለያየ ድርጅቶች 47 ቀጠናዊ አደረጃጀቶች ነበሩ። ከ47 ወደ 7 ከ7 ወደ 2 ከ2 ወደ 1 ለመምጣት ሲያደርጉ ሃይጃክ ለማድረግ ተሞከረ። ይሄን ተስተካክሎ ይመጣል። ስለዚህ ይሄ ቬሪ ናቹራል። አንድ 10 ሰከንድ ካልሆነ ማስረሻ ሰጤ እኛ ጫካ የገባ ነው ነፍጥ ያነሳ ነው ለዚህ ዓላማ ነበር። ዓላማችን ይሄው ነው። አሁን እዛ ያሉት ወንበዴዎች ናቸው ብሎ ቃል በቃል የተናገረው። ወንበዴ ማለት ቅድም እንዳልኩ ክሪሚናሎች ናቸው። ዝም ብሎ እዚህ ጋር ያግታሉ፣ ይቀበላሉ። ከዛ በኋላ የሆነ ነገር እንትን ይላሉ። ሴቶችን የሚገሉም ሁሉ ይገላሉ። የአማራ ህዝብ መከራው ይበዛል። ከዛ በኋላ እንትን ይላል። እንደገና ደግሞ በትግሉን ሸጡ ይባላሉ። ከዛ አጣብቂኝ ውስጥ ገባን ይባላል። ትግል ከሆነ ሰው እንዲያቅ የአማራ ህዝብ ኦኬ ጥያቄ ያለው ያን የአማራን ህዝብ ጥያቄ ለማስመለስ እየታገለ ያለው ይሄኛው አካል ነው። አሁን አፋብን መግለጫ ወጣ፣ ተደራጁ ተባሉ። መግለጫቸውን አነበብኩኝ ለህዝብ። ይሄው እዚህ ጋር ዲስፕሌይ አድርጌላችኋለሁ። ህዝብ እያነበበ ነው። አንተ ደግሞ መጣህና ትንሽዬ ድርጅት ነው አልከው። እዚህ ግባ ማይባል ትንሽዬ ድርጅት አየሁ አይደል? አሁን ላስቀምጥልህ ሲምፕል ነገር ይኸውልህ። አሁን የአማራ ጥያቄ የአስተዳደር ወሰን ጥያቄዎቹ የተከበሩ ናቸው። አማራ ወልቃይት፣ ራያ፣ አዲስ አበባ ምናምን የሚል የትግል ጥያቄዎች አሉት። አሁን በወልቃይት ጉዳይ አፋብን የሚባለው ድርጅት የያዘው አቋም ከአማራ ጥያቄ በተቃራኒ ነው። ከህወሓት ሰራዊት ጋር ተሰልፎ ተገኝቷል፣ ወቅቶናል። የአማራን ህዝብ ወቅቶ ተገኝቷል። ጥቂት ኃይሎች ናቸው አክቹዋሊ በድጋፍ ደረጃም በህወሓት ሳይድ ደግፎ ነው የተገኘው። ስለዚህ ይሄ ድርጅት የአማራን ጥያቄ እንደናንተ እንደ ዋና አማራ ባጭሩ ትቀበሉ አፋብን የአማራን ጥያቄ ተሸክሞ ሳይሆን ከአማራ ጥያቄ በተቃራኒ ቆሞ ተገኝቷል። ላይክ ሬድ አንደዱ ጭራሽ ጠላት ሆኖ ማለት ነው። ወቅቶናል። ለምሳሌ እንትን ላይ ምንድነው ሁመራ ላይ ወቅቶናል። ራሱ አፋብን ጠለምት ላይ ወቅቶናል። ከወያኔ ጋር ተደርቦ የሶሻል ሚዲያ ድጋፍ አሳይቷል። የማህበረሰብ ድጋፍ ለማግኘት ጥረት አድርጓል። ስለዚህ ይሄ በውስጣችን ውስጥ 5 እና 6 ሰዎች አጋጣሚውን ፈጥረው በግርግር የድርጅት መሪ ነን ብለው ያችን ስም ያገኙ ሰዎች በጮሌነት ይሄንን ነገር ወስደዋል። ግን የአማራ ህዝብ በፍጥነት ይሄንን አውቆ እነዚህን ሰዎች ለማባረር ጥረት እያደረገ ነው። ኦኬ ህዝቡ ድጋፉን ባለማሳየት ሌላውንም በማድረግ ስለዚህ ይሄ የሚጠበቅ ነው። የትኛውም ትግል ውስጥ እኮ ያለ ነው። ከአንተ የፈጠርከው ታጋይ ውስጥ ለምሳሌ እነ ማስረሻ ሰጤ አሁን ገብተዋል ብለሃል። ተወደደም ተጠላም ትግሉን አቋርጠው ወጥተዋል። ትግሉን በስሱም ቢሆን ከድተዋል። ያው ዘመነ አማራ ነው አይደለም? ዘመነ ካሴ አገው ነው አማራ አይደለም። በእናንተ በብሔሩ አገው ነው። አይልታቸው አንዴ ቆይ። ዘመነ ካሴ አማራ ነው አማራ አይደለም? አገው ነው። በአማራ ብሔርተኝን አማራንም አማራ ነው አማራ አይደለም? አይደለም። በዋና አማራ በኢትዮጵያ ብሔር አወቃቀር አማራ ነው፣ አገው ነው። ዘመነ እነዚህን ሁለት አይደንቲቲዎች አዋህዶ ነው የሚያስበው። ያ ደግሞ የአማራን ህልውና ቶታሊ ዋና አማራዎች ዋና አማራዎች ያውን እኮ አይደለም እኮ ብዙዎቻችሁ እኮ ምን እንደሆናችሁ አላውቅም እኮ። እኔ እኮ እየነገርኳችሁ ነው። መስማት የምትፈልጉትን ሲናገሩላችሁ በጣም ምርጥ አማራ ታደርጓችኋላችሁ። እናንተ ራሱ ፕሪንሲፕል እኮ የላችሁም እኮ። መስማት ማትፈልጉት ደግሞ መራሩን ነገር ሲነግሯችሁ ደግሞ
አማራ አይደሉም ሰርጎ ገቦች ናቸው ትላላችሁ። አማራ ናቸው። አማራ አይደሉም። በቪዲዮ የሚታዩ ናቸው። ፎቶቸው አለ። ቪዲዮቻቸውን ይዛችሁ ይሄ ልጅ የማን ነው ታውቃላችሁ፣ ታውቁታላችሁ ምናምን ብላችሁ ማሳየት ትችላላችሁ። በቪዲዮ እየወጡ ጆሮአቸው፣ አፍንጫቸው፣ አይናቸው የታየ አማራ ናቸው። አማራ ካልሆኑ ማስረጃ አምጡና አይደላችሁም ብሏቸው። እኔ እስከማውቀው አማራ ኪላ እና አማራ ኪላ ያው እኔ ጋር ነው የምታውቋቸው በብዛት ይሄው እኔ በዛ ነው የማውቃቸው። ስለዚህ ከነሱ ከሚያራምዱ ትግል አንጻር ነው ጥያቄ የምጠይቃቸው። እሺ አንድ ነገር 10 ሰከንድ ልውሰድና የዚህ የኤሪትሪያ ኃይል ጦርነቱን አማራ መሬት ላይ ለማድረግ በማሰብ አሁን በሰሞኑ ወሎና ሸዋ ላይ ይሄ ሁሉ ጭፍጨፋ በጀት ሳይቀር ተደብድቧል ማህበረሰባችን። ያ የሆነው ደግሞ ብልጽግና ፓኒክ ስላደረገ ለዛ ነው የተመታ ነው። ኤሪትሪያ በተቻላት አቅም ጦርነቱን እኛ መሬት ላይ ነው ማድረግ የምትፈልገው። የጦርነቱ ባለቤት ኤርትራ ከሆነች ጦርነቱ እሷ መሬት ላይ ነው ሊሆን የሚገባው። ህዋትም ከሆነች ህዋት መሬት ላይ ነው እና እንደ ዋና አማራ ጦርነቱን ቤታቸው እንዲሄድ እንሰራለን። ቢኮዝ ባለቤቶቹ እነሱ ስለሆነ የአማራ ህዝብ ዳፋ የሚከፍልበት ዕዳ የሚከፍልበት እንትን የለበትም። ምንድነው መርገምት የለበትም። ቴንክ ዩ አማራ ኪላችን ቴንክ ዩ። ወደ ሶራ ነው መሰለኝ የምንሄደው ዘለለኝ ከጨረሰ በኋላ ይርታቸው በተራ ነው እኮ አውርታ ረስተነዋል። ረሳሁትም ስንት 6 ደቂቃ ከሆነ አንድ ጊዜ ነው ያወራው። ኖ በዙር ነው የመጣው። እስከዛ ሚዩት አድርግና እያወራ ጠብቀን ችግር የለውም እንደርሳለን። ሶራ አለ 6 ደቂቃ ነው። እሺ አመሰግናለሁ ቴዲ። ዛሬ አኪላ አፋብን አፈር ከደሜን ያገባው በጣም የሚገርም አገላለጽ ነው የገለጸው። እንደዚህ አይነት ክፍፍል ነው እንግዲህ አማራ ፖለቲካ በትናንሽ ሰዎች ሲመራ እንደዚህ ነው የሚሆነው። የወጥ ያልሆነ አቋም፣ የተበላሸ አቋም፣ የተበላሸ የጎጥ ፖለቲካ ሲራመድ ለህዝብ የማይበጅ አቋም እንደያዘ እንግዲህ ሰው ቆም ብሎ ማየት አለበት። እንዳለውም እንግዲህ ገለልተኛ ነን በኢትዮ ኤርትራ ጦርነት ቢከሰት እንኳን ምናምን ብሏል። መጀመሪያ ድርጅት መኖር አለበት እኮ። ድርጅቱን እኮ ገለዋል። በቃ እንደዛ ከሆንክ የትኛው ጋር ነው ገለልተኛ ለመሆንም እኮ መቆም አለበት መጀመሪያ። ያ ስቴፕ ላይ አልደረሳችሁም። ያንን እንደሆነ ደግሞ ራስ ነግረናል። የመንደርና የትናንሽ ጎጦችን ክፍፍል እየተፈጠረ የአማራን ህዝብ ስቃይ ባታበዙት መልካም ነው የምለው። ሌላው ደግሞ የኤርትራ ፖለቲካ ላይ ለምሳሌ ሽሬን መቆጣጠር የኢትዮጵያ መንግስት አይችልም፣ ደካማ ሰራዊት አለው ምናምን የሚሉ ነገሮች ተነስተዋል። ያን እንዳልሆነ ያው እንግዲህ በተግባር እየታየ ነው ያለው ሁኔታ ሁሉ። የመከላከያ አቅም ከዕለት ወደ ዕለት እየጨመረ የአየር ኃይሉም ሆነ የምድር ጦሩም ከፍተኛ እድገት እያመጣ ያለ ሁኔታ ነው ያለው። ባለፉት 3-4 ዓመታት የመከላከያ ኃይል ያለው ኃይል በጣም ከፍተኛ እድገት እያሳየና በዘመናዊ መሳሪያ ያ መኪናው ስለሆነ ወይ ታሳልፈኛለህ አንድ ዞር ለለፍ መንገድ ላይ ስለሆነ ወደ ቅድስት እንሄዳለን። እሺ ቴዲ፣ እኔ ዛሬ እንኳን አኪላን ብዙ እንትን ማለት አልፈልግም ነበር፣ ግን በጣም ትክክል ያልሆነ እንትን ነው ሰጥቶ የሄደው። እኔ ነኝ ያወረድኩት። ተመልሰህ እንድትመጣ አንተ ጋር መስሎኝ እንትኑ ነው ይዞ። በተለይ ፋኖን በሚመለከት 2 አይነት አደረጃጀት ነበረ። ይዞት የተነሳው መነሻና መድረሻ የነበረው የተለያየ አደረጃጀት የነበረው ነበረ። ትግሌን ጨርሻለሁ፣ ጥያቄን በሰላማዊ መንገድ ነው ማቅረብ አለብኝ ብሎ ያመነው ኃይል ከመንግስት ጋር ያለውን ችግር ፈቶ በሰላማዊ መንገድ ገብቶ እንደውም አጀንዳዎቹን ለሀገራዊ ምክክርም ጭምር እንደሰጠ አይተናል። ሌላኛው የፋኖ ኃይል ከተለያየ ቦታ ያለውን አደራጅቶ አንድ ድርጅት ፈጥሮ ነው ያለው። ይሄን ድርጅት የሚሰራው ስራ ትክክል ነው ትክክል አይደለም ብሎ መተቸት ያባት ነው። ነገር ግን ምንም ነገር እንደሌለ አድርጎ ማየት ትክክል አለ። ምክንያቱም ይሄን ድርጅት የሚደግፉ አማሮች ይሄ ድርጅት የሚንቀሳቀስባቸው ቦታ ያለ
እንቅስቃሴና የትጥቅ ትግል ስለሆነ ምንም ነገር እንዳልሆነ አድርጎ ማሰብ ትክክል አይደለም። ድርጅቱ የአማራን ህዝብ ጥያቄ መሸከም ይችላል አይችልም፣ አሁን እያረጋቸው ያሉ ጥምረቶች ምንድነው የሚለውን ነገር እሱን እንደ ድርጅት መተቸት ይቻላል እንጂ እንደው ምንም ነገር እንደሌለ አድርጎ መሬት ላይ ያለን ሁኔታ ምንም ነገር እንደሌለ አድርጎ መቁጠር በጣም ትክክል አይደለም ብዬ ነው ማስበው። እንግዲህ ናኪላ አይ ቲንክ ፋኖ ለመውለድ ያረገዙ ይመስለኛል። እንግዲህ ከ9 ወር በኋላ ቤቢ ፋኖ ይሰጡናል ብዬ ተስፋ አደርጋለሁ። አሁን ባለው ግን ተደራጅቶ ራሱን ፋኖ ብሎ የሚጠራ አካል ከዚህ በፊት በተለያዩ አካባቢዎች ሲንቀሳቀስ የነበረ ፋኖ እንዳለ እናውቃለን። ይሄን ድርጅት አልቀበልም አንድ ነገር ነው። አደረጃጀቱ ግን የለም ማለት አይናችሁን ጨፍኑ ማለት ነው። በትክክል አለ፣ የሚወክል አለ። እንዴት ነው የሚሄደው? ለአማራ ህዝብ ይጠቅማል አይጠቅምም? እሱን ደጋፊዎቹ የኢትዮጵያ ህዝብ የአማራ ህዝብ የሚያየው ነው የሚሆነው እና ፋኖ የሚባል ኃይል አለ፣ ግን እነማን ናቸው ሲባል አየሉም አይነት ነገር ትንሽ የሚያስተዛዝብ ነው የሚሆነው። በሌሎች ነገሮች ላይ ሀሳቤን ልስጥ። በተለይ ቅድም ሲነሱ የነበሩ ነገሮች ላይ መሀሪ ቅድም ስታነሳቸው የነበሩ ነገሮች አሉ። ኢሳያስን በሚመለከት ቀጠናው ላይ የበላይነቱን ይዞ በጣም ተቀባይነት ያለው ኢሳያስ ነው፣ ከነ ሳውዲ አረቢያ ጋራ፣ ከነ ሱዳን ጋራ፣ ከሶማሌ ጋራ ምናምን የሚል ነገር አንስተሃል። እኔ ግምገማ እንደዛ ከሆነ በጣም ተሳስተሃል። ኢሳያስ ጥቅሙን አስጠብቆ እየሄደ ወይም የፖለቲካ የበላይነቱን ወስዶ ሀገሩን በበላይነት እየጠበቀ ነው ብዬ አላስብም። የነዚህ ሀገሮች ተላላኪ፣ የሌሎች ሀገሮች ጥቅም አስጠባቂ፣ ህዝቡን አሳልፎ የሰጠ ነው ብዬ ነው ማስበው። አንድም ቀን ለኤርትራ ህዝብ የሚጠቅም አንድ ነገር አድርጎ አናቅም። የኤርትራ ህዝብ በዚህ አስተዳደር በተለይ በኢሳያስ አስተዳደር ያተረፈው ነገር ምንድን ነው ካልክ ምንም የተለየ ነገር እንዳያገኝ ያደረገው። ስለዚህ የቀጠናውን የፖለቲካ የበላይነት ይዟል የሚያስብለው ለሀገሩ የተሻለ ነገር ምን አምጥቶ ነው? የቀጠናውን የፖለቲካ የበላይነት ይዞ ምን ተጠቀመ ብለህ ዞር ብሎ መመርመር በደንብ ያዋጣል። በቃ እዛ ኤርትራ ከኢትዮጵያ ስትገነጠል የነበረችበት ቦታ ላይ እንዳለች ያለችው ዘነፍ አላለም። የዓለም ፖለቲካ ቶሎ ቶሎ ሲቀያየር ለመቀየር እንኳን አልሞከርም ወይም አልፈቀደላችሁም። ስለዚህ እሱ የፖለቲካ የበላይነቱን አልያዘም፣ ተላላኪነቱን ግን እንደያዘ ቀጥሏል። ስለዚህ የፖለቲካ የበላይነት ሳይሆን የተላላኪ የበላይነት ይዞ እንዳለ ግን በደንብ መገንዘብ ያለባችሁ ይመስለኛል። ኢሳያስ የፈለገ ነገር ቢሰጣችሁ የኤርትራ ህዝብ አይለቃችሁም፣ እንደዚህ አይልም፣ አይቀበልም። የኤርትራ ህዝብ እኮ ነፃ ፈቃድ የለውም። በዓለም ላይ ባርነት ቀርቶ የኤርትራ ህዝብ በሚያስተዳድረው መንግስት በባርነት የተያዘ ህዝብ እኮ ነው። በየትኛው ነፃ ፈቃድ ነው የኤርትራ ህዝብ ሁሉንም ነገር ማለት የሚችለው? አይችልም። በባርነት የተያዘ ህዝብ፣ ነፃ ያልወጣ ህዝብ፣ በራሱ ሰዎች ነፃ ያልወጣ ህዝብ የኤርትራ ህዝብ እንዲህ ሊያደርግ ይችላል። በነገራችን ላይ የሰሜኑን ጦርነት የኤርትራ መንግስት ገብቶ ትግራይ ውስጥ በጦርነት እንደተሳተፈ ኤርትራ ውስጥ ያሉ ሰዎች እስከዛሬ አያውቁ። ምክንያቱም ሬዲዮም አይሰሙም፣ ቴሌቪዥንም የለም፣ የሚነግራቸውም አካል የለም። ከዚህ በላይ በደል የት ታመጣለህ? በህዝብ ላይ ጦርነት እንደተካሄደ ኤርትራ ውስጥ ያለ ሰው አያውቅም። ይሄ ደግሞ ውሸት አይደለም። መሀሪ ታውቃለህ። በተለያየ ዓለም የሚኖሩ ኤርትራውያን ሄደው እንዲህ አይነት ጥያቄዎች ሲያነሱ አረኛ ምንም አይተናነቅም ዝም በሉ ነው የሚባሉት። ምንም አይነት መረጃ የላቸውም። ስለዚህ ይሄን ህዝብ ነው ወይ የኤርትራ ህዝብ እንደዚህ ያደርጋል ብለህ የምትለው? በባርነት የያዘው አካል ላይ ጫንቃው ላይ ተጭኖበት ያለው። ስለዚህ አንዳንድ ጊዜ ከእውነት ጋር መቆም በደንብ ያስፈልጋል። የሸገሩ ጁንታ ያነሳው ነገር እኔ የሸገሩን ጁንታ እንደው በጣም ይቅርታ አድርግልኝ፣ በዚህ የህወሓት ፖለቲካ ላይ ልክ ጀላት የተነጠቀ ህፃን ልጅ ነው የምትመስለኝ። እየተካሄደ ያለውን ነገር በደንብ እያየኸው አይመስለኝም። በቃ ጀላት የተነጠቀ ህፃን ሁሉ ቀን ሲያለቅስ እንደሚውሉ አይነት ነገር ነው። ህወሓት እኮ መጣችና የፖለቲካ ቁማር ተጫወተች። ምን ስትሰራ ነበረ? ከፌዴራል መንግስት ጋር እኮ ቁማር ስትጫወት ነበረ።
የቁማሩ የበላይነት ተበልቶባታል። ተቀበል ካልተቀበልክ ይኸው ውጤቱን የምናየው ስለሆነ ማለት ነው። በሱ የቁማር መበላት ምክንያት የትግራይ ህዝብ ዋጋ ከፍሏል። የትግራይ ህዝብ ደግሞ ዋጋ እንዲከፍል ዋነኛው መሰረቱ ህወሓት ናት። ስለዚህ እኔ እንደውም አሁን ያንተ ሞራል የሚለካበት ጊዜ የመጣ ይመስለኛል። አሰላለፍ ከህወሓት ጋር ነው ወይስ ከህዝብ ጋር ነው? የትግራይ ህዝብ እያልክ ብልጽግና እንደዚህ አድርጎኛል፣ መንግስት እንዲያደርጎኛል እያልክ ስትነግረን የነበረው አሁን ከማን ጋር ነው አሰላለፍ ነው? ህወሓትን አትንኩብኝና መሬቱንም ይውሰዱት ብልጽግና መጠየቅ ስለማይችል እንደፈለገች ታድርገው ብለህ ነው የምትቆመው? አይ የፈለገ ነገር ቢሆን ከህዝብ ጎን ነው የምቆመው ብለህ እንደውም አቋምህ የሚፈተሽበት ጊዜ ነው የመጣው የሚመስለኝ። እንትኖችን በዛ ብታያቸው ለማለት ነው። ኦኬ ጊዜን ጨርሻለሁ። ቴንኪዩ ቅድስቲና። እስካሁን 30 ሰዎች ኮመንት አድርገዋል። መጨረሻ ላይ አነባለው። ቴዲ ሐዋሳ የቴሌግራም ቻናል ላይ ቆንጆ ጥያቄ አስቀምጬላችኋለሁ። እንደተለመደው እናንተም እንድትሳተፉ ነው። ቴሌግራም ላይ ያላችሁ ሰዎች በልዩ ልዩ ምክንያት ዩቲዩብ ላይም ፌስቡክ ላይም ቲክቶክ ላይም መግባት ለማትችሉ ሰዎች ወይ ሪኩዌስት ልካችሁ ለቆየባችሁ ሰዎች ሀሳባችሁን በዚህ እንድሰጡ ነው። የኢትዮጵያ መንግስት ለሻዕቢያ የጻፈውን ደብዳቤ እንዴት አያችሁት? ደብዳቤውም ይዘቱም እዛ ላይ ያለላችሁ ፖስት ተደርጓል። አንብባችሁ ኮመንት እንድታደርጉ ነው። ትክክለኛና ወቅቱን የጠበቀ ነው፣ ለወቅቱን ያልጠበቀና ውሸት ነው፣ ሌላ ደግሞ አለ የምትሉትም ሀሳብ ካለ ማስፈር ትችላላችሁ። መጨረሻ ላይ አነባለሁ። ለተጠየቀው ጥያቄ ብቻ እንድትመልሱ ነው። አንዳንዶቻችሁ ሽሮ በርበሬ ምናምን ሚስቴ እንዲያርጋይ ምናምን ትላላችሁ። ለተጠየቀው ብቻ መልሱልን፣ እናነባለን። የቤታችሁን ችግር ለመፍታት አይደለም እዚህ የተቀመጥነው፣ ፖለቲካዊ ጉዳይ ነው እየተወያየን ያለነው ለማለት ያህል ነው። እጥን ምጥን አድርጋችሁ አንዳንዶቻችሁ ረጅም ጽሁፍ ነው የምጽፉት፣ መጽሐፍ ሊወጣ የሚችል ጽሁፍ፣ እሱም ሳይሆን ለማንበብ እንዲመችል ለማለት ያህል ነው። ሌሎቻችሁ ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ጽድት ያለ ውይይት ነው እየሰማችሁ ያላችሁት። ልዩ ልዩ አይነት እሳቤ ነው እያደመጣችሁ ያላችሁት። ኮመንቶቻችሁን እያየሁኝ ነው። የምትደግፉት አለ፣ የምትቃወሙት አለ፣ እዚህ የምትደግፈው አለ፣ የምትቃወሙ አለ። የኔ ኃላፊነት ማቅረብ ነው። መርጠ መብላት ያንተ ድርሻ ነው። እንዲህ ያለ ውይይት መኖር አለበት፣ መዳበር አለበት። የሀሳብ ልዩነት ለዘላለም ይኖር። ሰዎች ከአንተ ጋር በሀሳብ ስለተቃረኑ አታሳዳቸው። የፋብሪካ ዕቃ አይደለንም። አንድ አይነት መሆን የለብንም። የተለያየ አይነት ሀሳብ መንሸራሸር አለበት። በሀገራችን ጉዳይ ላይ ነው። እኛ እድለኞችን ብዬ ነው ማስበው። የተለያየ አይነት ሀሳብ ያለን፣ ከተመቸ ብልጽግና ጋር ትገባለ፣ ካልተመቸ ፋኖ ጋር ትገባለ፣ ካልተመቸ ኦነግ ጋር ትገባለ፣ ከፈለግከው ፌኮ ጋር አብን ጋር ትገባለ። እነ መሀሪ እኮ በቃ ጉዳይ ሲመጡ ይመጣሉ፣ ሀሳብ ይሰጣሉ፣ በቃ ይሄዳሉ። ስለዚህ ልዩነት ለዘላለም ይኖር ለማለት ያለው። ታፕታፕ ስላደረጋችሁ ከልብ አመሰግናለሁ። ከቅድስት በኋላ የምንሄደው አይ ቲንክ ማይኮ ነው መሰለኝ። ማይኮ እስካሁን አላወራም። ከዛ ማይኮ አለው። ቴዲ ቴንክ ዩ በጣም በጣም ብዙ ነገር እየታዘብን ነው። እንግዲህ ዛሬ ካድሬነትን በጣም ጠላሁት። ውሸት እንደ ውሸት ካድሬ ለመሆን ተብሎ በዚህ ደረጃ ውሸት እኮ ይሶኬ ነው። ትናንትና ስዩም መስፍን ዋሽቶ አልነበረም ወይ አለችን እህታችን ቅድስት። እና አብይ አሁን ላይ ቢዋሽ ምን ችግር አለው ነው የምትለን። ትናንትና ስዩም መስፍን በዋሸበት ሰዓት ላይ ከ120 ሺህ በላይ ኢትዮጵያኖች ከ23 ሺህ በላይ ኤርትራውያኖች ህይወታቸውን አጥተዋል። የባድመ ጦርነት ብለው አስገብተዋቸው ከ150 ሺህ ሰው በላይ የሞተበትን ኬዝ ለኢትዮጵያ አለ ብሎ ዋሽቶ የኢትዮጵያን ህዝብ በሐሰት ያስጨፈረ በ150 ሺህ ሰዎች ህይወት ላይ የቀለደ ሰው አብይ አህመድ ከ3.8 ሚሊዮን ህዝብ በላይ ሰዎችን በትግራይ በኩል 1.5 ሚሊዮን በኢትዮጵያ በኩል ደግሞ እንግዲህ እንደ እንትን ሲረግፉ አይተናል። ኦልሞስት ከ2 ሚሊዮን በላይ ነው ይባላል። ከ3.5 ሚሊዮን ህዝብ በላይ ከሞተ በኋላ ዛሬ አብይ በፈለገው ሰዓት ላይ በቴሌቪዥን መስኮት ወጥቶ እኔ እኮ እንደዚህ ብዬ ነበረ እያለ ሲዋሽ፣ አብይ ቢዋሽ ትላንትናም ይዋሻል ነበረ ወይ? አትሊስት እኔ በእውነት ነው የምላችሁ ኢትዮጵያኖች፣ የብልጽግና ደጋፊዎች፣ የሰው ልጅ ክቡር ነው። ህይወት ነው የጠፋው።
ውሸትን በዚህ ደረጃ ጀስቲፋይ አድርጋችሁ ኢሶኬ ስትሉ እንደው ሰማዕታቶቹም እንትን ያደርጓችኋልና አባካችሁን ማለት ነው የምፈልገው። በተረፈ አያና ብዙ ጊዜ ስታወራ ከኤርትራውያኖች ጋር ትከሻ የመለካካት ነገር አለብህና ትንሽ ለትዝታ ያህል እነ ፕሮፌሰር አስመሮም ለገሰን የኦሮሞን ህዝብ ያነቁ ብዙ መጽሐፍ የጻፉለት የኦሮሞን ህዝብ ባህሉን በዓለም ላይ ያስተዋወቁለት ዛሬ ላይ 70 ሚሊዮን የኦሮሞ ህብረተሰብ አለኝ እያልክ አንድ ፕሮፌሰር አስመሮም ለገሰ የሚባል ሰውዬ መጥቶ በዓለም ደረጃ ኢንፋክት ትላንትና በአገር ላይ በመጣ ጊዜ ካባና እንትን ሸለመህ ነበረ። ዛሬ ደግሞ ይሄን ህዝብ ነው እንግዲህ ልታዋርደው የምትሞክረው። እነ ተስፋዬ ገብረአብ ነው ብዙ እንግዲህ ኦሮሞ እምብርት ውስጥ ተወልደው በደማዊ ማንነታቸው እዛው ኦሮሞ ከእናንተ ጋር ተወልደው ኤርትራዊ በመሆኑ ብቻ ያንን ታሪክ ብዙ እንትን ሲያደርግልህ ነበረ። ለዛም ልታከብረው ይገባል። ትላንትና ከ18ኛው ክፍለ ዘመን ጀምሮ ፈጣሪን በማታውቁበት ሰዓት ላይ ኤርትራውያኖች ናቸው የሉትራን ቤተክርስቲያንን ኦሮሚያ ወለጋ ድረስ መጥተው የሰሩልን። አቶ ነሲቡ አንዴ ቆይ፣ አንዴ ሚቱ አድርጎ አንዴ ህዝብን እንደ ጅምላ መሳደብ ስለሆነ እንደዚህ አይነት ነገሮችን አስወግድ። መፈረጅ ሌላ ነገር ነው። እሱ አትጠቀም ካልኩ ፕሊስ ዘለው። እሺ ቴዶ፣ እሺ እንግዲህ እኛ ኤርትራውያኖች መተን ያንን ቤተክርስቲያንም ያሰራ ነውና እኛ ለእናንተ ቢያንስ መልካም ነገር ነው እንጂ ያደረግነው በዚህ ደረጃ አንተ በምትለው ደረጃ የኤርትራ ህዝብ ጋር ትከሻ መለካካት የለብህም። የትላንትናውንም ታሪክ አትርሳ። ትላንትናም በጨነቀህ በጠበበህ ጊዜ የኤርትራውያን ታክስ ፔር መኒውን እኛ ከ102 እየከፈልን የኤርትራ መንግስትም ካለችው እንትን እያደረገ አቋርሶ 15 ዓመት ሙሉ ኤርትራ ውስጥ ያስቀመጠ የኤርትራ መንግስትና የኤርትራ ህዝብ ነው። የኤርትራ ህዝብና መንግስት ባለውለታ እንጂ ዛሬ ብልጽግና ጠላት ስላደረገው ብቻ ለነገሩ እኛ ጋር ውሸት ኢትሶኬ ነው ስላላችሁን ብትሸመጠጡንም እንትን አይደለም። ሌላው በጣም ጥሩ ተቃዋሚዎች ኤርትራ ውስጥ በቂ ተቃዋሚ የለም ምናምን ብለህ ሰው ልታናነቅ ኤርትራ ውስጥ ተቃዋሚም ካስፈለገ እንደነ አምባሳደር አንደብርሃን እንደነ ጀነራል መስፍን ሀጎስ በጣም በቃ ጉንቱ የተባሉ በጣም የተማሩ በፕሮፌሰር ደረጃ ያሉ ተቃዋሚዎችም አሉ። ታንክስ ጋድ ፎር አብይ አህመድ ግን እነዚህን ሰዎች ጥቅልል አድርጎ የመንግስት ደጋፊ ዛሬ ላይ አድርጎናል። ቢኮዝ ቅድም መሀሪ እንዳለ ነው እያንዳንዱ ኤርትራዊ ሻዕቢያ ነው። እንትን የሚባልም አባባል አለ። እያንዳንዱ ኤርትራዊ ምንም እንኳ ሻዕቢያ ባይሆንም የቫይረሱ ተሸካሚ ነው ይባላል። ሻዕቢያ ቫይረስ ነው በውስጣችን የገባ ኢስ ጉድ ቫይረስ ነው። ገባ? እያንዳንዱ ኤርትራዊ በሀገሩ ይሞታል። ዛሬ ላይ ይሄ 3 ሚሊዮን እያላችሁ 2 ሚሊዮን 1 ሚሊዮን ስትፈልጉም 500 ሺህ ልታደርጉን ትሞክራላችሁ። እንግዲህ ነጋ ጠባ የምታወሩት ስለዚህ ህዝብ ነው። በተረፈ ግን ቴዲ የኢትዮጵያ መንግስት ያወጣው 3 ስቴትመንት አለ ላልከው ይሄ አዲስ ነገር አይደለም፣ የመጀመሪያም አይደለም። የዛሬ ዓመት ከምናምን ገደማ እንትና ማነው ስሙ ይሄ ዲና ሙፍቲ ደሴም ነገር ነው የተናገረው። ኤርትራውያኖችን አስታክሱልን፣ ከኤርትራውያኖች ጋር እንደዚህ እንፈልጋለን ምናምን እሱም ተናግሮታል። የዛሬ 5 ወር አካባቢ ደግሞ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስም እንግዲህ የዓለም መንግስታትን ሰብስቦ አምባሳደሮችን ሰብስቦ ያለውን ነገር ነው ዛሬ ለ3ኛ ጊዜ የደገመው። ግን ምንድነው አብይ አህመድ በጣም ፈርቷል ያለው። እኔ አንድ ነገር የምነግራችሁ ነው ጊዜው እያጠረብኝ ስለመጣ እንጂ ትንሽ አማራ ኪላ ሊነካካው መሞክሮታል። አማራ ኪላ ለሌላ ጊዜ ግን የምመክርህ እንደና አማራ ኪላ አይነቶቹ እያሉ ነው የፋኖ ትግል እንደዚህ ሚስጥሩን ሜዳ ላይ እያዝረከረኩት ፋኖ ብዙ ሰክሲድ ያላደረገው። ዛሬም የኤርትራን ልትነካካው ሞክርሃል። እኛ እንግዲህ በጋሸና በኩል መተን እንቆርጣለን አንልም። እንደ በፊቱ በአሶሳ በኩልም መተን እድሜ እናሳጥራለን አንልም። ሙያ በልብ ነው። ስለዚህ አማራ ኪላ ከዚህ ብትቆጠብ ጥሩ ነው ላለሁኝ። በሚቀጥለው እመጣበታለሁ። እንግዲህ ቴንኪው ማይካችን አንድ አጭር ደቂቃ አንድ ንግግር ለመናገር ያህል እኔ እንደሚመስለኝ ከሆነ ብልጽግና ፋኖን ተውት፣ ብልጽግና ቲፒኤልኤፍ እና ሻዕቢያ ሶስቱ አንድ ላይ አንድ ዓለም ላይ መኖር የሚችሉ ኃይሎች አሉ። ይሄ ግድ ነው፣ በቃ መራር ሀቅ ነው። ተአምር ካልመጣ በስተቀር
ከሶስቱ ሁለቱ መክሰም አለባቸው። ወይ ሻዕቢያና ወይ ህወሓት ካለው ነባራዊ ሁኔታ ነው የምነግራችሁ፣ ወይ ብልጽግና። በፍጹም አብረው ሊሄዱ የሚችሉ ኃይሎች አይመስሉኝም። መጨረሻ ላይ ግን ጠንካራው ያሸንፋል። ፓወርፉል የሆነው ያሸንፍ ይመስለኛል። ፓወርፉል ስል በተለያዩ መንገዶች ኢንፊልትሬት አድርጎ ገብቶ ቋንቋቸውን በመደበላለቅ ይሁን በጉልበት ይሁን በምን ይሁን፣ ሶስቱ ግን በፍጹም አንድ ላይ የሚሆኑ ኃይሎች አሉ። እኔ የጦርነት ደጋፊ አይደለሁም። ጦርነት ሰልችቶናል። እኔ ጦርነት ከሌለበት አካባቢ ነው የመጣሁት። እኔ የማንኪያ ብሔር ተወላጅ ነን። ጦርነት አናውቅም። ተአምር ካልመጣ ግን ካሉበት ነባራዊ ሁኔታ በመነሳት ነው የምናገረው። ሶስቱም አንድ ላይ ሊሆናችሁ የሚል እምነት ነው ያለኝ። ከልብ ነው የምናመሰግነው። ማይካችንን ከማይክ ቀጥሎ ወደ ይርታቸው ነው የምንሄደው። ይርታቸው እሺ ይርታቸው፣ ይሄ የመጨረሻ ንግግራችን ነው።